ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም እንደምን አላችሁ የተወደዳችሁ የተከበራችሁ አድማጮቻችን ከልቦ በቀረበው በትርታ 97.6 ከናንተ ጋር ያማረ ሞቅ ሸብረቅ ያለ ቆይታ ልናደርግ ለሁለት ሰዓት ያክል እኔ አሸናፊ ሰለሞንና ናትናኤል ምትኬ እዚህ እንጦጦ ተገኝተናል። ፕሮግራማችን ሰዋሰው ቅምሻ ነው። ናትዬ እንዴት አለ? አለውል አድማጮቻችን እንጦጦ ስትል እንጦጦ ተራራ ላይ እንዳይመስላችሁ በለን እኮ በቃ ከፍ ብለን እኮ ነው አይደል ያለ ነው። እውነት ነው። በትርታ ኤፍኤም 97.6 እንጦጦ ስቱዲዮ ላይ ተገኝተናል። ሰዋሰው ቅምሻችንን እንግዲህ አሹ በይፋ አስጀምሮልናል። ሞቅ አድርገን ነው የምንጀምረው ዛሬ። ሞቅ ያሉ ሙዚቃዎችን ጋብዛችኋለን። እውነት ነው። እሁድ ነው ዛሬ፣ የረፍት ቀን ነው። በስራ ላይም በትራንስፖርት ላይም በመንገድ ላይም ያሉ አድማጮቻችን አሉ። እነሱን ይመጥናሉ የምንላቸውን የተለያዩ ሙዚቃዎች፣ ፕሮግራሞች፣ መሰናዶች አዘጋጅተናል። እነሱ እንግዲህ ጆሮአቸውን ያውሱን እንላለን። ሳምንቱ እንዴት ነበር ናትዬ? ምን ታዘብ? ምን አዳዲስ ነገሮች ነበሩ? ሳምንቱ እንግዲህ ብዙም ባይባል ያው ከዚህ ከክረምቱ ጋር በተያያዘ ምርቃቶች አሉ፣ የሰርግ ፕሮግራሞች አሉ። ያው ክረምትና ፕሮግራም ትንሽ አስቸጋሪ ነው። ነገር ግን መቅረት የለበትም እና ድግሱ ደጋሾች ሽር ጉድ ሲሉ እኛም አካባቢ አላያዛችሁም እኮ ያሁኑ ክረምት እኮ እንደውም ብዙም አስቸጋሪ አይደለም ማለት ክረምት አይደለም። ጧት ፀሐይ ያየን ነው ይሄ ሐምሌ አልመስል ብሎኛል እንዳጠቃላይ። ግን እኔ ፀሐዩን ከባድ ነው እኮ ፀሐይም ሲወጣ በጣም ከባድ ነው። ሲዘንብም ደግሞ ባልታሰበ ሰዓት ነው። ባለፈውም ሳምንት እናወራበት የነበረ ጉዳይ ነው። ሁሌ ሮሮ ታመጣለህ እንዳትለኝ እንጂ ክረምቱ በቆሎም ጠፋ እያልኩ በቆሎም አላየውም። ይህ ክረምት እንዴት ነው ነገሩ እያልኩ ነበርና የዚህኛው ሳምንት ብዙም ዝናቦች ግን ደግሞ እየለየ አንዳንድ ቦታዎች ላይ ደግሞ ከፍተኛ የሆነ ዝናብ የሚያገኙ ቦታዎች ነበሩ። ለጥንቃቄ ምልክቶችን ባሳለፍነው ሳምንት ለአድማጮቻችንም ጭምር ስናደራረስባቸው የቆየነው ጉዳይ ነው። ክረምትና አለባበስ፣ ክረምት ፋሽን ስታይል ይለውጣል። አዎ እንዴ በጣም ክረምት ያዘንጣል ይባላል እኮ። ነገር ግን ከዛ በፊት አሹ እንዳልከው ነው። ባለፈውም ሳምንት ከዚህ ከክረምት ጋር በሚመጡ አደጋዎች ይኖራሉና ጥንቃቄ ያስፈልጋል ብለህ አንዳንድ መረጃዎችን ጠቁመህን ነበር። ባሳለፍነው ሳምንትም እንግዲህ በሐዋሳ ከተማ እንዲሁም በአካባቢዋ ከፍተኛ የሆነ ዝናብ ዘንቦ በረዶና ኃይለኛ ንፋስ የተከሰተ ሲሆን የኢትዮጵያ ሜትሮሎጂ እንግዲህ በቀጣዮቹ ቀናትም ዝናቡ የበለጠ ሊጠነክር እንደሚችልም አስጠንቅቋል። እንግዲህ ባሳለፍነው ሳምንት በረዶና ኃይለኛ ንፋስ በአንዳንድ አካባቢዎች ዛፎችንና ኤሌክትሪክ ምሰሶዎችን በመጣሉ በሐዋሳ ከተማ ማለት ነው በሰዎች ሕይወትና በንብረት ላይም ጉዳት አድርሷል። እንዲሁም በመሰረተ ልማት ላይ በደረሰው ጉዳትም በአንዳንድ የከተማው ክፍሎች የመብራት አገልግሎት እስከ መቋረጥም ደርሷል ማለት ነው። የከተማ አስተዳደሩም ለተጎዱ ዜጎች ያለውን ጥልቅ ሐዘን በመግለጽ ተጎጂዎች ወደ ሕክምና ማድረስና የደረሰውን ጉዳት ለመለየት እንዲሁም ድጋፍ ለማድረግ አስፈላጊ ስራዎች እየሰሩ መሆናቸውንም ተናግረዋል ማለት ነው። አስተዳደሩም እንግዲህ በቀጣዮቹ ቀናት ኃይለኛ በንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት እንደሚችል ለህብረተሰቡ የማስጠንቀቂያ መልእክት አስተላልፈዋል ማለት ነው። ስለዚህ ማህበረሰቡም ከዛፎች፣ ካረጁ የኤሌክትሪክ ምሰሶችና ከአጥሮች በመራቅ አስፈላጊውን ጥንቃቄ ማድረግ እንዳለበትም ተናግረዋል። በተጨማሪም ለጎርፍ ተጋላጭ የሆኑ ቦታዎችን በመለየት የቅድመ መከላከል ስራዎችን እየሰሩ እንደሆነ ተናግረዋል ማለት ነው። ስለዚህ ሐዋሳ ብቻ አይደለም ሌላም አካባቢ ላይ እንደዚህ ከዝናብ ጋር ከጎርፍ ጋር ከንፋስ ጋር በተያያዘ ሊከሰቱ የሚችሉ ድንገተኛ አደጋዎች ይኖራሉና ሁላችንም ጥንቃቄ ማድረግ አለብን ማለት ነው። እሺ ልክ ነው ናትዬ፣ በጥንቃቄ ማድረግ አሁንም ሁላችንም አይለየን እያልን ሌላው በዚህ ሳምንት ከተሰሙ ጉዳዮች መካከል አስገራሚ ደግሞ እንደዚሁ ከቤንሻንጉል ጉሙዝ ወይንም ከቤንች ሸኮ የተሰማው መረጃ 6.4 ኪሎ ግራም የምትመዝን ህጻን ልጅ ተወልዳለች ናት። በጣም ትልቅ እኮ ነው። 6 ኪሎ ሴትዮዋ እንዴት ተሸከመች እስከምንል ድረስ ነው በጣም ትልቅ ነው ጉዳይ የነበረው። እንግዲህ ይቺ ሴት 6.4 ኪሎ ግራም የምትመዝኗን ህጻን በሰላም እንደተገላገለቻት ጭምር ነው እየተሰማው። በዞኑ የአማን ሻሸቃ ቀበሌ ነዋሪ የሆነችው እንግዲህ ይቺ እናት በሚዛን ቴፒ ዩኒቨርሲቲ ማስተማሪያ ሆስፒታል ነው የሕክምና ባለሙያዎች እገዛና ክትትል ተደርጎላት ህጻኑ በቀዶ ሕክምና በሰላም የተገላገለችውና ብዙዎች
ብዙዎችን ያስገረመ ምናልባትም ደግሞ ያልተለመደ ብዙ አይነት ኪሎ አለ። ግን የዚህች ደግሞ ትንሽ በጣም 4 ኪሎ ሲባል ራሱ እኮ በጣም ትልቅ ነው ይባላል። ግን የዚህ ሴትዮ ደግሞ የሚገርመው በተመሳሳይ ከ6 ዓመት በፊት ሁለተኛ ልጇን ስትወልድ የወለደቻት ልጅ 5 ኪሎ ግራም መሆኑንና በቀዶ ሕክምና ተገላግለው እንደነበር ነው የተነገሩና እጅግ የሚያስደስትና የሚያስገርም ሌላኛው በዚህ ሳምንት ከሰማናቸው ክረምቱ ከወለደልን ጉዳዮች መካከል አንደኛው ይሄ ነው። ህጻናቶች ሲወለዱ የብዙ ወላጆች ደስታ ልጆቻቸው ፋፍተው ወይም ደግሞ ኪሎአቸው ጨምሮ ማየት በጣም ደስ የሚል ነው እና እንግዲህ ብዙ ወላጆች የዚች እናት አመጋገብ ምንድን ነው የሚል ጥያቄ ሊያነሱ ይችላሉ። አመጋገብን በራሱ ተጽዕኖ ስላለው የጽንሱ ክብደት ላይ ዞሮ ዞሮ እንኳን በሰላም ተገላገለች። ትልቅ ኪሎ ነው። ደስ የሚልም ዜና ነው። አሺ ልክ ነው። የመጨረሻ ጉዳያችን እንደው ከክረምት ጋር ተያይዞ የሐምሌ ወርን እያገባደድ ነው የምንገኘው። ነሐሴ ልንቀበል ነው። ቀጣይ ወራት አሁን ተማሪዎች እየመዘገቡ ነው ትምህርት ቤቶች ተማሪዎቻቸውን የግልም የመንግስትም። ከዚህ ከትምህርት ቤት ጋር ተያይዞ አሁን ወላጆች ልጆቻቸውን ትምህርት ቤት ለማስመዝገብ ቀጥሎም በሚመጡት ቀናቶች ደግሞ ዩኒፎርም፣ ደብተር መሰል የተለያዩ ወጪዎችና የትምህርት ቤት ክፍያን ለመክፈል እየተዘጋጁበት ያለው ጊዜ ነውና በተለይ ከአንዳንድ ሰዎች የግል ትምህርት ቤቶች ከፍተኛ የሆነ ጭማሪ መኖርን ትምህርት ቤት አለማግኘትን ጭምር በጣም ብዙ ማማራሮችን የተመለከትንበት ሌላኛው ሳምንት ነበረ። ከዚህ ጋር ተያይዞ እንግዲህ በግል ትምህርት ቤቶች ከፍተኛ የሆነ የትምህርት ቤት ክፍያ ጭማሪ እንዳይኖር የተለያየ ጥብቅ ቁጥጥር እየተደረገ እንዳለም የአዲስ አበባ የትምህርትና ስልጠና ቁጥጥር ባለስልጣን አስታውቋል። ለወላጆች አሁን ከባዱ ይሄ እስከ 2019 የሚመጣው ጊዜ ለልጆቻቸው መሰረታዊ የሚባሉትን ነገሮች ለማሟላት ደፋ ቀና የሚሉበትና ከሌላው ጊዜ በተለየ መልኩ የወጪ የሚበዛበትም ጊዜ እንደሆነ ይታወቃል። እና አንዳንዴ ቀናነት ያለው ተግባር ብንሰራ ሁሌም ወላጆች ትምህርት ቤት አጥተው መንከራተትም የሌለባቸው አንዳንድ ስነ ምግባር የጎደላቸውም ይህንን ክፍተት በመጠቀም ለራሳቸው ኪስ መሙያ የሚደረጉ የተለያዩ ልክ ያልሆኑ ጉዳዮች እየሰማን ነው የምንገኘውና እነዚህ ነገሮች የሚስተካከሉባቸው መንገዶች ቢፈጠሩ የሚል ሀሳባችንን ከዚሁ ለመግለጽ እንወዳለን። ቅድመ ዝግጅቶች እንዴት ናቸው? ወላጆች በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናላችን በኮመንት መስጫው ላይ ዝግጅት እንዴት እንደሆነም ልታጋሩን ሀሳቦቹን ልታደርሱን ትችላላችሁ። ተማሪዎችም አሁን 1 ወር ነው የቀረው መስከረም ሊገቡ ነው እንዳልከው ናሽም እንግዲህ የዚህ ወላጆች ትልቅ ወጪ የሚወጣበት ወቅትና እንዲሁም ደግሞ ከትምህርት ቤት ጭማሪዎች ጋር በተያያዘ የብዙ ወላጆች ስጋት የሆነበት ነው። ስለዚህ እንግዲህ የአዲስ አበባ ትምህርት ቢሮ የሚያደርገውን ክትትል አጠናክሮ እንዲቀጥል የሁላችንም ፍላጎትም ነው፣ የብዙ ወላጆች ፍላጎት ነው። ምክንያቱም አሁን የትምህርት ቤት ዋጋ የትምህርት ቤት ክፍያ ዋጋ በጣም እየጨመረ እየናረን ያለው የኑሮ ውድነቱም አለና ስለዚህ ዜጎች ልጆች በደንብ በትምህርት መቀረጽ አለባቸው፣ መማር አለባቸው። ነገ አገር ወገንን የሚጠቅሙ ዜጎች መሆን አለባቸው። ነገር ግን ደግሞ ጥሩ ትምህርት እንዲያገኙ ብዙ ክፍያ መክፈሉ በራሱ ለወላጆች የሚያስጨንቅ ጉዳይ ሆኗልና እነዚህ መፍትሄዎች መምጣታቸው መልካም ነው። ለወላጆችም ጥሩ መረጃ ነው የሚሆነው ብዬ አስባለሁ። አሽዬ አድማጮቻችን እንግዲህ ያላችሁት በትርታ ኤፍኤም 97.6 ላይ የሰዋሰው ቅምሻ ፕሮግራማችንን ነው። አሁን ከሰዋሰው መልቲ ሚዲያ የተገኘ ቆንጆ ሙዚቃ እንገባበዛለን። ከዛ ስንመለስ ደግሞ ባሳለፍነው ሳምንት የነበሩ ኩነቶች ምን ነበሩ የሚለውን ወደ እናንተ የምናቀርብበት ሰዓት ነው። አብራችሁን እንድትቆዩ የአክብሮ ግብዣችን ነው። እኛ ተመልሰን እንመጣለን። ሙዚቃውን እንገባበዝ። ተመልሰን መተናል። ከልቦ በቀረበው ከትርታ 97.6 በዚህ ሳምንት ምን አዳዲስ ነገሮች ነበሩ የሚለውን መረጃዎች ልናደርሳችሁ ነው። ናቲ እጅ ከምን ባሳለፍነው ሳምንት የተለያዩ ኩነቶች በሀገራችን ተካሂደዋል። ከነዛም መካከል እንግዲህ የጎንደር ፋሲለደስ ባህላዊ ክነት የባህል ሙዚቃ አልበም በጎንደር ከተማ በተካሄደ ደማቅ የምረቃ ስነ ስርዓት እንግዲህ የአልበም ተመርቋል ማለት ነው። በሙዚቃ በሰላም ኢትዮጵያና በጎንደር ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ትብብር የተዘጋጀው አልበም የጎንደርንና የአማራን ክልል የባህል ሙዚቃ
ለዓለም አቀፍ አድማጮች ለማስተዋወቅ ያለመ መሆኑን አዘጋጆቹም ተናግረዋል ማለት ነው። በምረቃ ስነ ስርዓቱ ላይም የመንግስት ተወካዮች፣ አርቲስቶች፣ የባህል ባለሙያዎችና አጋር ተቋማት እንዲሁም የሚዲያ ተወካዮችና በርካታ የጥበብ አፍቃሪያንም ተገኝተዋል። የጎንደር ፋሲለደስ ባህል ኪነትም የቀጥታ የሙዚቃና የውዝዋዜ ትርኢትም በማቅረብ ታዳሚዎችን ሲያዝናና ቆይቷል ማለት ነው። በአልበሙ ውስጥም የቡድኑ ድምፃውያን ህይወት እያሱ፣ እህተነሽ ፋንታ፣ ሰለሞን ጥጋቤን ጨምሮ ሌሎች የቡድኑ አባላትም ተሳትፎበታል። የሙዚቃ ዳይሬክተሩም ምሳሌ ለገሰ አልበሙ በባህላዊ የኢትዮጵያ መሳሪያዎች የተቀናበረ ሲሆን በአዲስ አበባ ተቀርጾ የድምፅ ማስተካከያውና ማስተሪንጉ ደግሞ በጣሊያን በሚገኘው ማክስ ሳውንድ ቫይብ ስቱዲዮም እንደተሰራ ተናግረዋል ማለት ነው። በዝግጅቱ ላይ የጎንደር ፋሲለደስ ባህል ኪነት ከ50 ዓመታት በላይ የሚያስቆጥር ታሪክ የሚያሳይ የፎቶግራፍ አውደሪም ለእንግዶች ቀርበዋል ማለት ነው። አውደሪውም የቡድኑ እድገት ለኢትዮጵያ ሙዚቃና ትዕይንት ጥበባት ያበረከተውን አስተዋጽኦ እንዲሁም ያፈራቸውን ታዋቂ አርቲስቶች የሚያስታውሱ ታሪካዊ ፎቶግራፎችም በዝግጅቱ ላይ ቀርበው ተመልካቾች ሲያዩ ነበር ማለት ነው። በዝግጅቱ ላይም የሙዚቃዊ ተወካይ ሲሳይ መንግስቴ አልበሙ ከመደበኛ የሙዚቃ ስራ በላይ የኢትዮጵያ የባህል ሀብት ለማስጠበቅና ለዓለም አቀፍ ተደራሽነት ለማብቃት የተደረገ ኢንቨስትመንት መሆኑንም ገልጸዋል። ይህ ስራ የኢትዮጵያ ባህላዊ ሙዚቃ በዓለም አቀፍ ገበያ ተወዳዳሪ ለማድረግና ለአዲስ ትውልድ ለማስተላለፍ ጠቃሚ እንደሆነም ተናግረዋል ማለት ነው። ይህ እንግዲህ የመጀመሪያ የጎንደር ፋሲለደስ አልበም ነው ማለት ነው። እሺ እጅግ በጣም ደስ የሚል ነው። ብዙዎችን ያጣመረ ሀገራችንንም ለሌሎች ዓለማት የሚያስተዋውቅ ነውና ጥሩ በዚህ ሳምንት ከተሰሙ ጉዳዮች መካከል አንደኛው ነው። ሌላው ናት በዚህ ሳምንት ከ20 የሚሆኑ ኢትዮጵያውያን እግር ኳስ ተጫዋቾች በተለይ ታዳጊዎች ስዊድን ገብተው እንደጠፉ ሰምታል። አዎ እንግዲህ ከባድ ነው። በጣም ብዙዎችን ያስገረመ የስዊድንም ፖሊስ ጭምር እንዲሁም የስዊድን የመገናኛ ብዙኃን ሳይቀሩ በከፍተኛ ሁኔታ የዘገቡት ጉዳይ ነው። በስዊድን ጉተንበርግ በተካሄደው የጎቲያ ካፕ የእግር ኳስ ውድድር ላይ ነው እነዚህ ወጣቶች የተሳተፉት። ታዲያ እነዚህ ኢትዮጵያውያን ታዳጊዎች የቡድን መሪያቸውንም ጨምሮ መሰወራቸውን የስዊድን ፖሊስ ባሳለፍነው ሳምንት አስታውቆ ነበረ። እንደ ፖሊስ መረጃ ከሆነ እንግዲህ የእነዚህ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሚሆኑ ወጣቶች እንደሆኑ ከነሱ ጋር ደግሞ ምናልባት አንድና ከዚያ በላይ የሚሆኑ የቡድን መሪዎችም አብረዋቸው እንደጠፉ ነው የተገለጸው። የቡድኑ መሰወርም የታወቀው በውድድሩ በመጨረሻው ቀን ላይ እንደነበረ ቡድኑ ያረፈበት ትምህርት ቤት አስተዳዳሪ አባላቱም ያለምንም ማስታወቂያ ወይንም ደግሞ ተናግረው በሰላም ተቀብሏቸው ገብተው ሄደናል ሳይሏቸው እንደለቀቁ ካምፑን ለፖሊስ አሳውቋል። ታዲያ ስዊድን የጠፉ ሰዎች መርማሪ ክፍል ተወካይ የሆኑትም ግለሰቦቹ ወደ ኢትዮጵያ እንዳልተመለሱ ሆኑም ድርጊቱን ግን በገዛ ፈቃዳቸው የተደረገ ስወራ እንጂ የሰው ልጅ ዝውውር መሰል ህገወጥ ወንጀል መኖሩን የሚያሳይ ምንም አይነት መረጃ የለም ሲሉ ገልጸው ነበርና ባሳለፍነው ሳምንት መነጋገሪያ ከነበሩ ጉዳዮች መካከል አንዱ የእግር ኳስ ተጫዋቾቹ ከ14 እስከ 17 ዓመት የሚሆኑት ከ20 በላይ የሚቆጠሩ ኢትዮጵያውያን ስዊድን ገብተው መቅለጣቸው ነው። እድሜያቸውም እንግዲህ ገና ልጆች ናቸው ማለት 18 ዓመትና ከዛ በላይ እንኳን የሆኑ ብዙም አይደሉም ያሉትና ይሄ ደግሞ በሌላውም ዓለም ብዙ ጊዜ የሚታይ ነው። ወደ አንድ ሀገር ለስፖርታዊ ውድድር ከተሄደ በኋላ መቅረት መጥፋት የተለመደ ነው። ነገር ግን ደግሞ የኢትዮጵያ መንግስትና የስዊድን መንግስት ተነጋግሮ ልጆቹ ምን አስወሰናቸው የሚለውን እንግዲህ በቀጣይ ቀናት እንሰማለን ብዬ ተስፋ አደርጋለሁ። እኔ ጋር ያለው ሌላው መረጃ የፒያሳ ትዝታዎች በዲጂታል ጥበብ ያስመለሰው ኢኮ ኦፍ ፒያሳ የተሰኘ ኤግዚቢሽን ተከፍቷል። የአዲስ አበባ ታሪካዊ የከተማ ማዕከል የሆነችው ፒያሳ ትዝታ ታሪክና የባህል ውበት በዘመናዊ የዲጂታል ጥበብ መልክ ያቀረበው ኢኮ ኦፍ ፒያሳ የተሰኘው የጥበብ ኤግዚቢሽን በሀያት ሪጀንሲ በሚገኘው ፈንዲቃ የስነ ጥበብ ጋለሪ በይፋ ተከፍቷል ማለት ነው። ኤግዚቢሽኑ በአርቲስት ዳዊት ክፍል የተዘጋጀ ሲሆን የቀድሞዋን ፒያሳ የንግድ፣ የማህበራዊ ኑሮ፣ የህንፃ ቅርስና የሰዎችን ትዝታ በዲጂታል ምስሎችና በዘመናዊ የጥበብ ቋንቋዎች ለተመልካቾችም አቅርቧል። በኤግዚቢሽኑ መክፈቻ ላይ የፈንዲቃ ጋለሪ መስራች መላኩ እንደገለጹት የአንድ ከተማ ባህል በህንፃዎቹ ብቻ የሚለካም አይደለም። የህንፃዎች መፍረስ የባህል ሞት አይደለም፣ ባህል የሚኖረው በህዝቡ ልብ ውስጥ ነው በማለት ጥበብ ታሪክን ለመጠበቅ ያለው ሚና
እንደሆነም አጽንኦት ሰጥተው ተናግረዋል ማለት ነው። ፒያሳ በኢትዮጵያ የከተማ ታሪክ ውስጥ ልዩ ስፍራ ያላት ሲሆን የንግድ፣ የሙዚቃ፣ የሥነ ጥበብና የማህበራዊ ትስስር ማዕከል በመሆን ለብዙ ትውልዶች የማይረሳ ትዝታ መጣሏ ሁላችንም የምናውቀው ነው። ዲጂታል ጥበብ የተረሱ ታሪኮችን እንደገና ማስታወሻ በማድረግ ኢኮ ኦፍ ፒያሳ የተሰኘው የስዕል አቀራረብ ብቻ ሳይሆን የታሪክ ቅርሶችን ከቴክኖሎጂ ጋር ያጣመረ የጥበብ ሙከራ እንደሆነም አዘጋጆቹ ገልጸውልናል። የዲጂታል ጥበብ በመጠቀም ያለፉ የከተማ ገጽታዎችን፣ የሰዎችን የግል ትዝታዎችንና የአካባቢውን ማንነት ለአዲሱ ትውልድ ማቅረብ የኤግዚቢሽኑ ዋና ዓላማም እንደሆነ ገልጸዋል ማለት ነው። ኤግዚቢሽኑ በኃይሉ ክፍሌና ዮሴፍ ሰቦቅሳ አሰናጅነት የተዘጋጀ ሲሆን ሀያት ሪጀንሲና የፈንዲቃ ቡድን አባላት ለዝግጅቱም ድጋፍ አድርገዋል። የፈንዲቃ ጋለሪም የኢትዮጵያውያን አርቲስቶች ስራዎች ለማስተዋወቅ የሚሰራ ማዕከል ሲሆን በቀንም ሆነ በሌሊት ለሕዝብ ክፍት ሆኖ እንደሚቀጥልም ገልጸዋል። ስለዚህ ከአርት ጋር በተለይ ደግሞ የፒያሳ አካባቢ የቀድሞ ነዋሪዎች የሆኑ ሄደው እንዲጎበኙ በአክብሮት ተገብዘዋል። ማንኛውም አርትን የሚወድ ኪነ ጥበብን የሚወድም ሰው ሄዶ እንዲጎበኝ ተጋብዟል ማለት ነው። ኢኮ ኦፍ ፒያሳ የሚያስተላልፈው መልእክትም አንድ ከተማ በመንገዶቿና በህንፃዎቿ ብቻ እንዳልተገነባች በሰዎቿ ትዝታ፣ በባህሏ፣ በጥበቧ እንደምትኖርም ነው የገለጹት። ይህ ኤግዚቢሽን ያለፈውን የፒያሳ ዘመን ከዛሬው የዲጂታል ዓለም ጋር በማገናኘት ታሪክን ለነገው ትውልድ ማስተላለፍ የተደረገ የጥበብ ምስክርነትም ይሆናል ብለዋል ማለት ነው። አሽዬ እኔ ያለው መረጃ ይሄ ነው አንዱ። መልካም ሁሌም የኖርንበት ትዝታችን ወደ ኋላ የሚመልሰው ፒያሳ ምናልባት ደግሞ አሁን ከዘመኑ ጋር የዋጀ ሆኑ የተለያዩ ታሪክን ያማከሉ ስፍራዎችን ይዟል። ይበል የሚያሰኝም ጉዳይ ነው። ከልቦ በቀረበው በትርታ ኤፍኤም 97.6 ላይ ነው የምትገኙት አድማጮቻችን። አሁን የሙዚቃ ፋታ ወስደን ደግሞ ተመልሰን እንገናኛለን። አብራችሁን ቆዩ። ተመለስን አድማጮቻችን። ሰዋሰው ቅምሻችን እንደቀጠለ ነው። የሳምንቱ ወሬዎቹንም ወደ እናንተ እያደራረስን እንገኛለን። አሽዬ እስኪ ምን አዲስ አለን? ወደ ሀገረ አሜሪካ ነው የምንሄደው። የሰው ልጅ እንግዲህ ከ5 ወይም ከ7 ዓመታት በኋላ ቢበዛ ማርስ ላይ ሊያርፍ እንደሚችል ኤለን መስክ ገልጸዋል። ቀረበ ነው በጣም ቀረበ አንዴ በጣም ብዙዎችን የሚያነጋገር ጉዳይ ነው። ታዲያ ቢሊዮነሩ ኤለን መስክ የሰው ልጅ በሚቀጥሉት ከ5 እስከ 7 ዓመታት ውስጥ በማርስ ላይ እግሩን ሊያኖር እንደሚችል ነው የገለጹት። ታዲያ ይህንን ያሉት 4 አባላት ያሉት የጠፈር ተመራማሪዎች ቡድን ወደ ማርስ ለመላክ ከ10 እስከ 15 ዓመታት ሊወስድ እንደሚችል የተናገሩትን የናሳ አስተዳዳሪ ጃሬድ አይዛማክን አስተያየት በመቃወምና ምላሽ በመስጠትም ጭምር ነው። ተገዳዳሪ የሆኑ ነው እንግዲህ ያው ቴክኖሎጂን ለማዘመን እንደሳቸው ማብራሪያ ከሆነ እንግዲህ የሰው ልጅ ማርስ ላይ የሚያሳርፈው መንኮራኩሩ ከተገመተው ጊዜ እንደውም ደግሞ እሳቸው ካሉት ቀነ ገደብ ውጭ ደግሞ ቀደም ብሎ ዝግጁ ሊሆን እንደሚችልም ጭምር እየገለጹ ነው የሚገኙት። ይህ አዲስ የጊዜ ሰሌዳ በጠፈር ምርምር ዘርፍ ትልቅ መነቃቃትን የፈጠረ ወደ ማርስም የሚደረገውን ታሪካዊ ጉዞ ከተጠበቀው በላይ በፍጥነት ሊሳካ እንደሚችልም ገልጿል ማለት ነው። የሚገርም ነው እንግዲህ ልጆች ሆነን ታስታውስ ከሆነ ማርስ ላይ ሌሎች ፕላኔቶች ላይ የሚሰሩ ፊልሞች የሰው ልጅ ሄዶ ምርምር ሲያደርግ ሌሎች ነፍሳቶች መኖር አለመኖራቸውን ሲያረጋግጥ ሩቅ ነበረ የሚመስለው አይደለም። አሁን ቀጣይ 7 ዓመታት ውስጥ የሰው ልጅ እዛ ሊሄድና በጣም ከባድ ነበር የሚመስለው እዛ ላይ ለመሄድ። ነገር ግን አሁን በሰጠን መረጃ በ7 ዓመታት ውስጥ የሰው ልጅ ወደ ማርስ የሚሄድ ከሆነ ሩቅ የነበረውን ሀሳባችንን በጣም ያቀረበበት ነውና እንግዲህ ወደፊት የሚሆነውን አብረን በጋራ የምናይ ይሆናል። ወደ አገር ውስጥ መረጃ ስንመለስ አሽዬ ተወዳጁ ደራሲ ፍቅረ ማርቆስ ደስታ አዲስ መጽሐፍ ይዞ መጥቷል። ክረምትም እንደመሆኑ መጠን ብዙ ጊዜ ተናግረናል አሽዬ የክረምት የማንበቢያ ጊዜ ከመጽሐፎች ጋር ረጅም ጊዜ የምናሳልፍበት እንዲሆን በፕሮግራማችን እንናገራለን። እንግዲህ ተወዳጁ ደራሲ ፍቅረ ማርቆስ ደስታም አዲስ መጽሐፍ ይዞልን መጥቷል ማለት ነው። የመጽሐፉም ርዕስ የአምባው ላይ ልዑላን ዩኒቨርሲቲ የሚል ነው። በአሁኑ ወቅት አዲስ መጽሐፍ በሁሉም መጽሐፍ መደብሮች ውስጥ እንደሚገኝም ለማወቅ ተችሏል።
አንጋፋው ደራሲ ይህንን አዲስ ስራውን ለአንባቢያን ሲያደርስ በኪነ ጥበብ ጉዞ በርካታና አጓጊ እንዲሁም ተወዳጅ መጽሐፍትን ለሀገር ውስጥም ሆነ ለውጭ ገበያ ማበርከቱ ይታወቃል። ደራሲ ፍቅረ ማርቆስ ደስታ ከዚህ ቀደም በሐመር ሕዝብ ባህልና አኗኗር ላይ ያተኮሩ እንደ ከቡስኮው በስተጀርባ፣ ኢቫንጋዲና የዘርሲዎች ፍቅር የመሳሰሉት እጅግ ተወዳጅ ኤትኖግራፊክ ሲሆኑ ልቦወለዶችን ለአንባቢያን ማድረሱን እናውቃለን። ከዚህም በተጨማሪ አቻሜ፣ የንስር አይን እንዲሁም የጀግናውን የአርበኛ ጃጋማ ኬሎን ታሪክ የሚያወሳው ጃጋማ ኬሎ የበጋው መብረቅና የሚሳም ተራራ የተሰኙ ድንቅ መጽሐፍቶች ለአንባቢያን እንዳቀረበ እናውቃለን። አሁን ደግሞ ይህንን አዲስ የአምባው ላይ ልዑላን ዩኒቨርሲቲ የተሰኘ መጽሐፍ በመጨመር የንባብ ማዕዱንም አስፍቶልናል ማለት ነው። ስለዚህ መጽሐፍ ወዳጆች፣ መጽሐፍ አንባቢዎች አዲስ መጽሐፍ መጥቶላቸዋል። ይህንን መጽሐፍ እንዲያነቡትም እንግዲህ በፕሮግራማችን ስም እንጋብዛለን። ልክ ነው። ባሳለፍነው ሳምንት እኛም ስለ ከዚህ ከንባብ ጋር ተያይዞ እንዲሁም ሶሻል ሚዲያው ሰዎችን አጥፍቷቸዋል እንደሚባለው አልመሰለኝም። ምክንያቱም ደግሞ የጃፋር ይመስለኛል ከ2 ሳምንት መጽሐፍ በቀናሽ አውጥቶ ይህ ሁላ ጉድ ለምንድን ነው እስከሚባል ድረስ ሰዎች መጽሐፍን ለመግዛት ሲፈልጉም የተመለከትንበት ጊዜ ነበረና ስለዚህ አንባቢ አለ። ስለዚህ ጸሐፊያንም ደግሞ ደራሲያንም ደግሞ በይበልጥ አዳዲስ ስራዎችን እንዲያወጡ ተስፋ እንዳለ ይሰማኛልና ቆንጆ መረጃ ደረስከናትዬ። ሌላው ደግሞ ብዙ ጊዜ ፕሮፌሰር ስንል እንዴት ነው ፊዚካሊ የምንገምታቸው? ተለቅ ያሉ ሰዎች፣ ሸምገል ያሉ እድሜያቸው ትንሽ ገፋ ያለ ሰዎችን ነውና እጄ ላይ ያለው መረጃ ግን በ18 ዓመቱ የፕሮፌሰር ማዕረግነትን ያገኘው ናታን ቶማስ የ3 ዓመት ታሪክን መቀየሩን እንዲሁም ደግሞ በጊኔስ ቡክ ላይ መስፈሩን የሚያሳይ መረጃ ነው። ለ300 ዓመታት ተይዞ የቆየውን የጊነስ ቡክ ሪከርድ ታሪክ የ18 ዓመቱ ናታን ቶማስ በእጁ አስገብቶታል ይለናል እጄ ላይ ያለው መረጃ። ናታን ቶማስ ይህንን ድንቅ ስኬት መጎናጸፍ የቻለው እንደ ኤሮፓያን አቆጣጠር በ1717 በ19 ዓመቱ ፕሮፌሰር በመሆን ለ306 ዓመታት ያህል ሪከርዱን ይዞ የቆየው ስኮትላንዳዊው የማቴማቲክስ ሊቅ ኮሊን ማክላውሪን እሱን በመብለጥ ነው አዲሱን የድንቃ ድንቅ ታሪክ ውስጥ የተመዘገበው ማለት ነው። ናታን ቶማስ ይህንን ድንቅ ስኬት መጎናጸፍ የቻለው ገና በ10 ዓመቱ በማያሚ ኮሌጅ ትምህርቱን የጀመረ ሲሆን በ14 ዓመቱ ደግሞ ወደ ፍሎሪዳ ኢንተርናሽናል ዩኒቨርሲቲ በመዘዋወር ከፍተኛ ትምህርቱን ተከታትሏል። የናታን እዚህ ደረጃ የመድረሱ ዋናው ምክንያት ወላጆቹም እንደሆነ ተናግሯል። የናታን እናትና አባት ህንዳዊ ሲሆኑ ሁለቱም በኢንጂነሪንግ ትምህርት የተመረቁ ናቸው። እሱም በዚህ የትምህርት ዘርፍ የመመረቁ ምክንያት የወላጆቹ ተጽዕኖ እንደሆነም ተናግሯል ማለት ነው። አብዛኞቹ የናታን እኩዮች የዩኒቨርሲቲ ትምህርት ለመጀመር በሚዘጋጁበት ዕድሜ ላይ ናታን ግን በ18 ዓመቱ በኤሌክትሪካል ኢንጂነሪንግ የመጀመሪያና የሁለተኛ ዲግሪውን በከፍተኛ ማዕረግ አጠናቋል። ናታን ቶማስ ሲናገር እንዲህ ይላል። እድሜ እዚህ ጋር ቦታ የለውም። ትኩረቴን ስራዬን በአግባቡ መስራትና ተማሪዎችን በምችለው መንገድ ሁሉ መርዳት ነው የምፈልገው ብሏል። እንግዲህ ይህ ወጣት በ18 ዓመቱ የፕሮፌሰርነትን ማዕረግ በማግኘት በጊነስ ሪከርድ ቡክ ላይ ተመዝግቧል ማለት ነው። ሁሌም ቢሆን እንደዚህ ደስ የልብን የሚሞሉ ሰዎች አሉና በጣም እጅግ በጣም እኛም ደስ ብሎናል። እንኳን ደስ አለ የሚል መልእክትም ለማስተላለፍ እንወዳለን። ቆንጆ በሳምንቱ አዳዲስ እውነቶችን አደራረስናችሁ አድማጮቻችን። አሁን ደግሞ ከሰዋሰው መልቲሚዲያ የተገኘ ጣዕም ያለው ሙዚቃ እንጋብዛችኋለን። ሁሌም ደግሞ ከሰዋሰው ፖድካስት ኔትወርክ የተለያዩ መሰናዶችን እናነሳለን። ከዓለም ገጾች ታሪክ የተለያዩ ሰዎችን የሚያግዙ የሚያበረቱ ወደፊት የሚያሻግሩ የተለያዩ ሀሳቦች ይነሳሉ። ከዛ ውስጥ አንዱን መርጠን ለዛሬም ደግሞ ቆንጆ ፕሮግራምም ጋበዝ አድርገናቸው በድጋሚ ሙዚቃ ጋብዘን ተመልሰን እንገናኛለን። አብራችሁን ስላላችሁ እያደመጣችሁን ስለሆነም ጭምር እጅግ አድርገን እናመሰግናችኋለን። ተመልሰን እንገናኛለን። ጤና ይስጥልን። የመኖር ጥበብ ፖድካስት
ተከታታዮቻችን እንደምን ከረማችሁ? እንደምን አላችሁ? እንግዲህ ዛሬ በመደበኛ ፕሮግራማችን እንገናኛለን። የዛሬው ፕሮግራም ርዕሴ እውቀት ክህሎትና ጥበብ የሚል ነው እና ያው እንደተለመደው ፕሮግራማችንን ከመጀመራችን በፊት ወደ ጨዋታችን ወደ ንግግራችን ከመሄዳችን በፊት ያው በጥልቅ እስትንፋስ ሀሳብን ለመሰብሰብ አእምሮ ትኩረትን ለማግኘት በዛ ነው የምንጀምረው። እሺ እንግዲህ አየር ወደ ውስጥ በመሳብ መልሶም በማስወጣት ይሄ እንግዲህ ሜዲቴሽን ወይም ደግሞ ተመስጦ የምንለው ነው። በእርግጥ በየባህሉ በየሃይማኖቱ ያው በተደጋጋሚ ስናደርገው ልምድ ይሆናል እንጂ ሁላችንም በብዙዎቹ ሃይማኖት በተለይ ኢትዮጵያ ውስጥ ምግብ መብላት ከመጀመራችን በፊት ወይም ስራ ከመጀመራችን በፊት የምናመልከውን አምላክ ስም በመጥራት ነው የምንጀምረው እና ያ እንደማለት ነው። ግን ይሄኛው ምንድነው? የምንጠራው ነገር የለም። ትንፋሻችንን ብቻ መሰብሰብ ነው። ትንፋሻችንን በመሰብሰብ ትንፋሻችንን በማስገባትና በማስወጣት አእምሮ ትኩረታችንን ማግኘት ማለት ነው። እሺ እንግዲህ እውቀት፣ ክህሎትና ጥበብ እነኚህ ሶስት ጽንሰ ሀሳቦች ምንድን ናቸው? አንዱ ከአንዱ እንዴት ይገናኛል የሚለውን ነው ዛሬ የምናተኩረው እና እንግዲህ እነኚህ እውቀት፣ ክህሎትና ጥበብ በየቀኑ የምንሰማቸው የምንናገራቸው ጽንሰ ሀሳቦች ናቸው። ግን እነኚህን ጽንሰ ሀሳቦች በምን ያክል ተረድተናቸዋል፣ ምንን እንደሚጠቅሙ፣ ምንን እንደሚገልጹ አውቀናል የሚለው ላይ ነው ጥያቄው እና እነኚህን ጽንሰ ሀሳቦች በማብራራትና እንዴት እነኚህን ጽንሰ ሀሳቦች ተጠቅመን የመኖር ጥበባችንን የምናራምድበትን ሁኔታ ለማመቻቸት ነው። እንግዲህ የመጀመሪያው እውቀት በሚለው ይጀምራለሁ። እውቀት ማለት ምን ማለት ነው? እውቀትንስ እንዴት እናገኘዋለን? ከየት እናገኘዋለን? እውቀትስ ለምን ይጠቅመናል? ይህንን ብዙዎቻችን ልብ ብለንም የማናየው ነው እና እውቀት በቃ አንዳንድ ጊዜ ደጋግመን የምንሰማውን ነገር አጣርተን አናውቀውም። ለዛን ነው እነኚህን ርዕሶች እየመረጥኳቸው። እውቀት እንደ ማህበራዊ ሳይንቲስቶች እንደ ማህበራዊ ፈላስፋዎች አረዳድ እውቀት ማህበራዊ ክስተት ወይም ሂደት ነው። ይህ ክስተት ወይም ሂደት እውቀት የምንለው ሰዎች ራሳቸውንና አካባቢያቸውን የሚረዱበትና የሚመለከቱበት መሳሪያ ነው። እውቀት የአእምሮ መነጽር ነው። ነገሮችን የምናይበት መነጽር ነው እና ወደ እውቀት መዳረሻ መንገዱ ደግሞ ትምህርት ይባላል። ትምህርት ብዙዎች እንደሚያስቡት ትምህርት በራሱ ግብ ሳይሆን ወደ እውቀት መዳረሻ አንዱ መንገድ ነው። ብዙ ወደ እውቀት መዳረሻ መንገዶች አሉ። ከነኚህ መንገዶች ግን አንዱና ዋነኛው ትምህርት ነው። እዚህ ላይ ልብ ልንለው የሚገባን ነገር ቢኖር እውቀት ብዙውን ጊዜ ከሌሎች የሚሰጠን መሳሪያ ነው ወይም ከሌሎች የሚሰጠን ሀሳብ ነው እና ማህበረሰቡ በተዋረድ ትምህርት ቤት ከመሳሰሉት ነው የምናገኘው ነውና ግን እዚህ የእውቀት ምንጭ ሌሎች ናቸው። እኔ አሁን በመጀመሪያ ጊዜ ያው ይሄ እውቀት የሚገኘው እውቀት እንዳልነው ግብ ነው። ግን ወደዚህ ግብ መዳረሻ ደግሞ መንገድ አለ። ይህ መንገድ ብዙ ጊዜ ትምህርት እንለዋለን እና ትምህርት ደግሞ በራሱ በሁለት ይከፈላል። ትምህርት ምንድነው? ሐሳቦች በስልት ተቀነባብረው ከአንድ ምንጭ ወደ ሌላ ተቀባይ የምናደርሳቸው ነገሮች ናቸው እና ሐሳብ ነው ትምህርት ማለት። ግን ይሄ እውቀት ማለት ሐሳብ ነው። ትምህርት የዛ ሐሳብ ማደራሻ መንገድ ነው እና ትምህርት በመደበኛና መደበኛ ያልሆነ ተብሎ በሁለት ታላላቅ ክፍሎች ይከፈላል። መደበኛ የሚባለው ብዙ ጊዜ በትምህርት መስጫ ተቋማት ተመስርተውለት እና ካሪኩለም ተቀርጾ በተወሰነ ጊዜና ቦታ ለተማሪዎች
ወይም ደግሞ ለተቀባዮች የሚሰጥ ዕውቀት ሲሆን መደበኛ ያልሆነው ትምህርት ደግሞ ተማሪዎች ከአካባቢያቸው ጋር ማለት ከቤተሰብ፣ ከጓደኛ፣ ከማህበረሰብ፣ ከሚዲያና ከሌሎች ማህበራዊ ተቋማት በተለያየ መልኩ የሚቀስሙት ዕውቀት መደበኛ ያልሆነ ትምህርት ይባላል። እንግዲህ ሁለቱም ዕውቀት ናቸው። ሁለቱም ራሳችንና አካባቢያችንን የምንገነዘብበት የምናይበት የአእምሮ መነጽር ናቸው። እንግዲህ ልዩነቱ አሰጣጡ ላይ ነው እና አንዱ በተደራጀ እና በተቀነባበረ መልኩ ሲሆን አንደኛው ደግሞ ዕለት ተዕለት ሕይወታችንን ስንመራ ዕለት ከዕለት ከሰዎች ጋር ስንገናኝ ከአካባቢያችን ጋር ባለን መስተጋብር የምናገኘው ዕውቀት ነው። እዚህ ላይ እንዲሁ ለትንታኔ ያክል ከፋፈል ነው እንጂ እንደኚህ መደበኛ በእውነተኛው ሕይወት ውስጥ መደበኛና ማደበኛ ያልሆነው ትምህርት በጣም ተደጋጋፊ ናቸው። ለምሳሌ ያክል አንድ ተማሪ በመደበኛ ትምህርት ዕውቀት ለመገብየት ትምህርት ቤት በሚሄድበት ጊዜ እዛ ትምህርት ቤት ውስጥ ጓደኞች ያፈራል፣ ሌሎች ጓደኞች ያፈራል። እንደገና ደግሞ የዛው በትምህርት አጥር ግቢ ውስጥ ያሉ ሌሎች ሰዎች አሉ፣ ሌላ ማህበረሰብ እንትኖች አሉ። ክፍል ከመግባቱ በፊት ወይም ደግሞ ከክፍል ውጪ ከነኚህ ሰዎች ጋር ይገናኛል። ከነኚህ ሰዎች ጋር ማህበራዊ ግንኙነት ይፈጥራል። ከነኚህ ሰዎች ጋር የተለያዩ ሀሳቦችን ይለዋወጣልና ከነኚህ ሀሳብ ልውውጥ ራሱ ዕውቀት ይገኛል። ስለዚህ በመደበኛው ትምህርት ቤት ራሱ መደበኛ ያልሆነ ዕውቀት ይኖራል። መደበኛ ባልሆነው ትምህርት ውስጥ ደግሞ መደበኛ ትምህርት የሚያስተላልፈውን ዕውቀት ልናገኝ እንችላለን። ከጓደኛችን ወይም ደግሞ ከቤተሰባችን አስተማሪያችን የሚሰጠንን አይነት ዕውቀት ልናገኘው እንችላለን እና እዚህ ላይ ለትንታኔ የሚደረግ ክፍፍል ነው በአብዛኛው ይሄ መደበኛና መደበኛ ያልሆነ ትምህርት። ግን ይሄ ክፍፍል ዝም ብሎ ክፍፍል ብቻ አይደለም፣ ለትንታኔ ብቻ አይደለም፣ በመሰረታዊ ልዩነቶችም አሉት። ለምሳሌ ያክል በመደበኛ ትምህርት ሕግጋቶች አሉ፣ ደንቦች አሉ። በእነኛ ደንቦችና ሕግጋቶች ማለፍ ግድ ይላል። ለምሳሌ አንድ ተማሪ ወደ ትምህርት ቤት በሚገባበት ጊዜ መጀመሪያ መመዝገብ አለበት። ለመመዝገብም የሚያሟላቸው አንዳንድ ቅድመ ሁኔታዎች አሉ። ለምሳሌ ያክል ዕድሜ፣ አንድ ተማሪ ወደ ትምህርት ቤት በሚገባበት ጊዜ ዕድሜው እንደ አንድ ክራይቴሪያ ሊወሰድ ይችላል። እንደገና ደግሞ እዛ ትምህርት ቤት ከመምጣቱ በፊት ያሳለፈባቸው ትምህርት ሂደቶች፣ ለምሳሌ ቅድመ ትምህርት የሚባል ፕሮግራም አሳልፎ ከሆነ እነኚህ ነገሮች አሉ እና አንድ ተማሪ ይመዘገባል። ከተመዘገበ በኋላ ያው ወደሚመጥነው ክፍል ተመድቦ ከዛም እነኚህን አስፈላጊ የሆኑ ቢሮክራቲክ ደንቦች ካሟላ በኋላ ተማሪ ሆኖ እንለዋለን። ትምህርቱን ይወስዳል። ትምህርቱን በሚወስድበት ጊዜ በዛ ትምህርት ቤት ውስጥ ትምህርት ቤቱ ሕግጋቶች አሉ። ምን ያክል ክፍል መከታተል እንዳለበት፣ ፈተናዎች መውሰድ እንዳለበት፣ ፈተና መውሰድ ብቻ አይደለም ፈተና ማለፍ አለበት። እነኚህ ነገሮች እንግዲህ በመደበኛ ትምህርት የምንላቸው ውስጥ የምናያቸው ክስተቶች ናቸው እና መደበኛ ያልሆነው ትምህርት ከዚህ ምንድነው ልዩነቱ? አንደኛ በፕሮሲጀር በደንብ ሕግጋቶች ልክ እንደ መደበኛው ትምህርት የተወሰኑ ፕሮሲጀሮች እና ሕግጋቶችን መከተል ግድ አይልም። እንደውም የሉትም፣ ሕግጋትና ትኖች የሉትም። እንደገና ደግሞ ሌላው ነገር ከዚህ ከመደበኛው ትምህርት የሚለየው የመደበኛ ያልሆነውን ትምህርት ጊዜና ቦታ የተወሰነ የለውም። መቼም በየትም ቦታ አንድ ሰው ከአካባቢው ጋር በሚያደርገው መስተጋብር ዕውቀት ያገኛል። ያንን የሚያገኝበትን ዕውቀት መደበኛ ያልሆነ የትምህርት አሰጣጥ ብለን እንለዋለን። እሺ እንግዲህ የመደበኛና መደበኛ ያልሆነ ትምህርትን ይሄንን ይመስላል። ከዚህ ቀጥሎ ደግሞ ስለ ትምህርት ምንነት፣ ይዘትና የትምህርት አሰጣጥ ስልት ላይ ያሉ ከጥንት ጊዜ ጀምሮ በፈላስፎች፣ በማህበራዊ ሳይንቲስቶች፣ በሃይማኖት ሊቃውንቶች፣ በትምህርት ባለሙያዎች መካከል ሰፊና ከፍተኛ የሆነ ክርክርና ሰጣ ገባ አለ። እንደኛ እስቲ ቀጥለን እንዳስስ። ይሄ መዳሰሱ ምንድነው የሚጠቅመን? ስለ ዕውቀት፣
ስለ ትምህርት፣ ስለ ክህሎት፣ ስለ ጥበብ ያለንን ግንዛቤ ያጠረንልናል። ይህ ግንዛቤ ደግሞ ከጠራልን ነገሮችን በትክክለኛ መንገድ ማየት መገንዘብ ይረዳናል። በትክክለኛ መንገድና ማየት እንድንችል ያደርገናል። ነገሮችን ደግሞ በትክክለኛ መንገድ ማየትና መረዳት ሕይወታችንን ያቀልልናል፣ ሕይወታችንን ውጤታማ ያደርግልናል፣ ሕይወታችንን ተደሳች ያደርግልናል። ስለዚህ ምናልባት እነኝህን ክርክሮች፣ ሰጣ ገባዎች ዝም ብለን እንዲሁ ለማውራት ያክል የምናወራቸው ሳይሆን እውነተኛ ገቢራዊ የሆነ እንድምታ አላቸው እና ይህንን እስቲ ቀጥሎ እነኝህን ክርክሮች፣ ሰጣ ገባዎች ባጭሩ መልከት እናድርግ። ስለዚህ ምንድነው ክርክሮቹ በሁለት የፍልስፍና ዝፍሮች ከፍሎ ማየት ይቻላል። በተለይ ደግሞ ትምህርትን በሚመለከት እነኚህ ሊቃውንቶች፣ ፈላስፎችን እና ሳይንቲስቶች መካከል ያለው ክርክር በሁለት ከፍሎ ማየት እንችላለን። እነርሱም አንደኛው ያው በሁለት የፍልስፍና ዘርፎች ነው ከፍለን የምናያቸው። አንደኛው የፍልስፍና ዘርፍ የባህሪ ትምህርት ፍልስፍና ይባላል። በእንግሊዝኛው ቢሄቪየራል ኤጁኬሽን የሚባለው ነው። ሁለተኛው የትምህርት ፍልስፍና ደግሞ የለዘብተኛ ትምህርት ፍልስፍና ወይም ደግሞ ሊበራል ኤጁኬሽን ይባላል። እነኚህ ሁለት የትምህርት ፍልስፍናዎች ስለ ትምህርት ምንነት፣ ይዘት፣ አሰጣጥ ስልት በጣም የተለያየ ግንዛቤ አላቸው እና እነኚህ ግንዛቤዎች በተለያየ ጊዜ በተለያየ ዘመን እየተሰጠ ባለው ትምህርት ውስጥ ተጽዕኖ አሳድረው ትምህርት ቤቶች እንዴት እንደሚደራጁ፣ እውቀት እንዴት እንደሚደራጅና ለሌላው እንደሚተላለፍ ወስነው ቆይተዋል እና በነኚህ ፍልስፍናዎች እየተመራ ነው በአሁኑ ወይም ደግሞ በቀደም ስልጣኔዎች እውቀትና ክህሎት በተለይ ከአንድ ትውልድ ወደ አንድ ትውልድ ሲተላለፍ የቆየው። እነኚህ ፍልስፍናዎች ምንድነው ልዩነታቸው? ልዩነታቸውስ ምን ተጽዕኖ አመጣ ወደሚለው ለመሄድ በመጀመሪያ ደረጃ ልዩነታቸው የነኚህ የፍልስፍናዎች ልዩነት በሰው ልጅ አፈጣጠር ወይም አእምሮ ላይ ያለ ልዩነት ነው። የሰው ልጅ ምንድን ነው፣ አእምሮስ የምንለው ምንድን ነው የሚለው ላይ ከፍተኛ ልዩነት አላቸው እና በእነኚህ ልዩነት የተነሳ ነው የሚያራምዱት ፍልስፍና እንደገና ደግሞ ይሁን የሚሉት የትምህርት ስልት አደራጃጀት ላይ ተጽዕኖ የሚያመጣው። በባህሪ ትምህርት ብንጀምር የባህሪ ትምህርት ፍልስፍና አራማጆች ከመነሻው የሰው ልጅ አእምሮ ልክ እንደ ነጭ ወረቀት ባዶ ሆኖ የተፈጠረ ነው። ስለዚህም ያሻንን ነገር በዛ አእምሮ ውስጥ ማጨቅና መጠቅጠቅ እንችላለን። በዛ አእምሮ ውስጥ ደግሞ ያሻንን በመጠቅጠቅ የሰውን አስተሳሰብ እና ባህሪ መለወጥ ይቻላል ብለው ያምናሉ። እንግዲህ መነሻው ምንድን ነው? አእምሮ ነው። አእምሮ ባዶ ወረቀት ነው። ባዶ ወረቀት የሚመስል አእምሮ ውስጥ መረጃዎችን በመክተት ሰዎችን አስተሳሰባቸውን እንዲያም ድርጊታቸውን መለወጥ ይችላል እና የትምህርት ዓላማም ያንን ማድረግ ነው። ሰውን በአስተሳሰቡና በባህሪው መለወጥ ነው ይላሉ። ይህ ሕሳቤ በአሁኑ ወቅት በዓለማችን ገዢ የሆነ የትምህርት ፍልስፍና ነው እና ለዚህም ነው ብዙውን ጊዜ የተማረውም ሆነ ተራው የህብረተሰብ ክፍል ትምህርትን የትውልድ መቅረጫና ማነጽያ መሳሪያ አድርገው የሚያስቡት። ይሄ እሳቤ ከመጀመሪያው ያለ እሳቤ አይደለም። ይህ እሳቤ በተለይ ይሄ የባህሪ ትምህርት ፍልስፍና በዓለማችን ሰፍኖ በተለይ ደግሞ ከካፒታሊስት ስርዓት አመጣጥ ጋር በቅርብ ግንኙነት አለው። ካፒታሊስት ስርዓት አመጣጥ እንደዚሁም ደግሞ እነኚህ ብሔራዊ መንግስት አመሰራረት እነኚህ ጋር በጣም የቅርብ ግንኙነት አለው እና ምንድነው በዚህ ትምህርት ፍልስፍና ሰዎችን አስተሳሰባቸውን እንለውጣለን። አስተሳሰባቸውን ከለወጥን ደግሞ ድርጊታችንን እንለውጣለን። አስተሳሰባቸውን የምንለውጥበት ደግሞ ምክንያት የተለያየ ምክንያት ሊኖር ይችላል። እነኚህን ሰዎች ለምሳሌ ያክል በፋብሪካዎች
ውስጥ ሰራተኛ ልናደርጋቸው እንፈልግ ይሆናል። በፋብሪካዎቹ ውስጥ ማኔጅመንት ላይ መሪዎች ሊሆኑ ይችላሉ። የተለያየ ሚና ሊኖራቸው ይችላልና ያንን ሚና እንዲገነዘቡ ያንን ሀሳብ እንዲያስቡ አድርጎ ያም ሀሳብ ድርጊታቸው ላይ የሆነ ተጽዕኖ አድርጎ ማምጣት አለበት በሚል ነው። በተለይ ካፒታሊስት ስርዓት ከኢንዱስትሪዎች ጋር መስፋፋት ጋር ቀጥታ ግንኙነት ያለው የዚህ ትምህርት ፍልስፍና እና እንደገና ደግሞ በአንድ በኩልም ገቢራዊ ጠቀሜታ አለው። ለምሳሌ አንዳንድ የሙያ መስኮች የግዴታ ሰዎችን አእምሯቸውን ቀርጸህ በዛ በቀረጽከው አእምሮ መሰረት የተለያዩ ድርጊቶችን እንዲፈጽሙ ማድረግ ግድ ይላል። ለምሳሌ ያክል የፋብሪካ ሰራተኞች አሉ፣ የሀገር ዳር ድንበር የሚጠብቁ ወታደሮች አሉ። እነኚህ ነገሮች አሉና እነኚህ የመሳሰሉት የሙያ ዘርፍ ላይ ከውጪ የሆነ አካል በእነኚህ ሰዎች አእምሮ ውስጥ የሆነ ነገር አሳድሮ ድርጊታቸውን መቻል አለበት። ያ ነው። በዚህም መሰረት ነው በተለይ ከኢንዱስትሪ መስፋፋት ወይም ደግሞ ከካፒታሊስት ስርዓት ማደግና ማንበብ ጋር የዚህ የባህሪ ትምህርት የቅርብ ቁርኝነት ያለው። በዚሁ አሁንም በዛው የትምህርት ፍልስፍና ውስጥ ነው ያለ ነው። የባህሪ የትምህርት ፍልስፍና እሳቤ ውስጥ ነው ያለው። በዚህ የትምህርት እሳቤ ፍልስፍና የተማሪው ውድቀትን ሆነ ስኬት የመምህሩ ወይም ደግሞ የትምህርት ስርዓቱ ድክመትና ጥንካሬ ተደርጎ ይወሰዳል። ለምን? ይሄ ትምህርት የዚህ ትምህርት ፍልስፍና ምንድነው? ግብአቶች አሉ። እነኚህን ግብአቶች በሆነ አካል ላይ ጨምሮ በሂደት የሆነ ውጤት ማግኘት ነው። ስለዚህ ያ ግብአቱን ያቀነባበረው እንደገና ደግሞ ግብአቱን ለተጠቃሚው ያቀረበው አካል በአሁኑ መምህር የምንለው ነው። የመምህሩ ወይም ደግሞ የትምህርት ስርዓቱ የተቀነባበረው የትምህርት ስርዓት ድክመትና ጥንካሬ ተደርጎ ይወሰዳል። የተማሪው ድክመትና ጥንካሬ የመምህሩ ወይም ደግሞ የትምህርት ስርዓቱ ድክመትና ጥንካሬ ተደርጎ ነው የሚወሰደውና ለዚህም ነው ብዙውን ጊዜ ስርዓተ ትምህርቱ እንዲህ ተበላሽቷል፣ የትምህርት ጥራት እንደዚህ ወርዷል ምናምን ተብሎ የሚባለው እና በዛ ሐሳቤ ነው። ግን እዚህ ላይ ምንድነው በመጀመሪያ ደረጃ አሁን ብዙዎቹ እንዲሁ ብቻ በተለምዶ የትምህርት ጥራት ወደቀ ምናምን ይባላል። ግን የትምህርት ጥራት ማለት በመጀመሪያ ደረጃ ምን ማለት ነው? ይሄ ትምህርት ጥራትን ደግሞ ሁሉም ፍልስፍናዎች አንድ አይነት ግንዛቤ አላቸው ወይ? ለምሳሌ ያክል አንድን ተማሪ ወይም አንድን ልጅ ፍጹም በራሱ አምሳያ ቀርጾ ማውጣት በባህሪ ትምህርት ፍልስፍና ጥንካሬ ወይም ደግሞ ጥራት ተብሎ ሊጠራ ይችላል። ነገር ግን በሌላኛው የለዘብተኛ ትምህርት ፍልስፍና ያ እንዲያውም አንዳንዴ እንደ ወንጀል ተደርጎ ይታያል። ወንጀል ማለት ምን ማለት ነው? አንተ መሳይህን አይደለም መፍጠር ያለብህ። አንተ መፍጠር ያለብህ በዚች ዓለም ወደፊት አንድ የራሱ የሆነ የራሱን ፈለግ በዚች ዓለም ላይ ትቶ የሚያልፍ ትውልድን ነው መፍጠር ያለብህ። አንተማ እዛው ተፈጥረሃል። ያንተን መልሶ መላልሶ አንተን መፍጠር ምንም አይነት አዲስ እድገት ወይም ደግሞ አዲስ እውቀትን አያመጣም። ለዚህ ነው ብዙውን ጊዜ በዚህ ትምህርት ሳቤ ስለምንመራ ነው እና አዳዲስ እውቀቶች፣ አዳዲስ ፈጠራዎች ከትምህርት ቅጽር ግቢዎች ውስጥ የራቀው። በአብዛኛው ድግግሞች ነው። ትምህርቱም ለፈጠራ አያመራም። ለምን? ከዚህ በፊት የተባለውን ከዚህ በፊት የታወቀውን ነገር አንተ እንድትሸመድድና ያንን ሐሳብ እንደ ገደል ማሚቶ እንድታንጸባርቅ ስለሚፈለግ ያንን ደግሞ የሚያደርግ ሰው በምንም አይነት የራሱ የሆነ ሐሳብ ሊያመጣ አይችልም። የፈጠራ ችሎታውም እጅግ በጣም ነው የሚወርደው። ስለዚህ ጥራት ስንል ራሱ ጥያቄ ውስጥ የሚገባ ነገር ነው። የትምህርት ጥራት ስንል ዝም ብለን የትምህርት ጥራት ብለን ማለት ሳይሆን የትምህርት ጥራት ማለት ምን ማለት ነው? ያልኩትን እንደ ገደል ማሚቱ የሚደግም ተማሪን መፍጠር ነው የትምህርት ጥራት የሚባለው? ወይም ደግሞ
አንድ ተማሪ በሆነን ቋንቋ አቀላጥፎና ምናምን መናገር ነው የትምህርት ጥራት የሚባለው ምንድን ነው? ስለዚህ የትምህርት ጥራት ከማለታችን በፊት ትምህርት ጥራት የሚለው ምን ማለት ነው የሚለው ሀሳብ ላይ ግልጽና ስምምነት መኖር አለበት። አለበለዚያ እንዲሁም የምንናገረው ባዶ ቃል ሊሆን ይችላል ማለት ነው። አሁንም እዛው የባህሪ ትምህርት ውስጥ ነው ያለ ነው። እውቀት ሽግግር ሂደት ውስጥ በዚህ በባህሪ ትምህርት ፍልስፍና የተማሪው ሚና ባዶ ወይም እጅግ ውስን ተደርጎ ነው የሚወሰደው። ለምን? ተማሪው እዚህ ላይ ፓሲቭ ሪሲፒየንት ወይም ደግሞ ተቀባይ ነው፣ ታዛዥ ነው። እውቀትን በማመንጨት ወይም ደግሞ በእውቀትን በማሰራጨት ሚና የለውም። እሱ ተቀባይ እንጂ ሰጪ አይደለም። በዛ እንግዲህ የሚቀበለው ደግሞ የማንን ነው? የራሱን አይደለም፣ የሌሎችን ነው። በእርግጥ ይህ የትምህርት ፍልስፍና ምንድነው? የራሱ የሆነ ትንሽ ጥንካሬ ነገሮች ሊኖሩት ይችላሉ። ለምሳሌ ያክል ጥንካሬ ከተባለ እሱም ጥያቄ ውስጥ መግባት የሚችል ጥያቄ ነው። ለምሳሌ ትውልድን ማስቀጠል ቢያንስ ምቾት ይሰጠናል። ቢያንስ ወደፊት ምን እንደሚፈጠር መተንበይ እንችላለን እና ከስጋት ወይም ደግሞ ከውዥንብር ሊገላግለን ይችል ይሆናል። ይሄን ነገር እኔ የማውቀውን ትውልድ በመጪው ትውልድ ማየት ያ አይነት ምቾት ሊሰጥ ይችላል። ግን ያ ከምቾት የሚያልፍ ነገር አይደለም እና ነገሮችን እንድንተነብይ፣ ነገሮች እንዲሉ እንዲረጋጉ፣ ነገሮች ፈር እንዲይዙ ሊረዳ ይችላል። እዚህ ላይ ምናልባት የዚህ የትምህርት ፍልስፍና ብዙ ጊዜ ጠንካራ ጎን አድርገው የሚወስዱት ለዛ ነው እና የሚያውቁትን ትውልድ ለማስቀጠል ወይም ደግሞ የሆነ ነገር ለማስቀጠል በሚል የሚተላለፈው እውቀት በዚህ የትምህርት ፍልስፍና በባህሪ የትምህርት ፍልስፍና ወሳኝነት አለው። ያንን ነው እንግዲህ የምንለው። ይህ ከዚህ በተቃራኒ የሚገኙት የለዘብተኛ የትምህርት ፍልስፍና አራማጆች የባህሪ ትምህርት ፍልስፍናን አምርረው ነው የሚቃወሙት። የሚቃወሙበትም የራሳቸው ምክንያቶች አሏቸው። አንደኛ፣ ትምህርት ስርዓቱ አምባገነናዊ ነው፣ ከላይ ወደ ታች የሚንቆረቆር ነው፣ ሰጪና ተቀባይ ብሎ የሚከፋፍል ነው። ሰጪው ሁሉን አድራጊ መምህሩ ሊሆን ይችላል ወይም ደግሞ የትምህርት ስርዓቱ ሊሆን ይችላል። ነገር ግን ተማሪው ደግሞ የተሰጠውን የሚቀበል አይነት ነገር ነውና የእነኚህ በዚህ ትምህርት ስርዓት ውስጥ የሚያልፉ ተማሪዎች ወይም ደግሞ ይህ ትምህርት አሳቢዎችን ሳይሆን ታዛዥ ባሪያዎችን ለመፍጠር የታለመ የገዢዎች መሳሪያ ነው ብለው ነው ለዘብተኛ ትምህርት አራማጆች የሚቃወሙት። በዚህ በባህሪ ትምህርት አራጊዎችን ልትፈጥር ትችላለህ፣ ታዛዥ ባሪያዎችን ልትፈጥር ትችላለህ። ግን አሳቢዎችን፣ ፈጣሪዎችን፣ አዳዲስ ሀሳብ ይዘው የሚመጡ ሰዎችን መፍጠር አይቻልም እና በዛ መሰረት ነው የነኚህ የለዘብተኛ ትምህርት ፍልስፍና አራማጆች የባህሪ ትምህርት ፍልስፍናን አጥብቀው የሚቃወሙት። እንደ ፓውሎ ፌሬሬ ብራዚላዊው የትምህርት ሊቅ ነው። እንደ ፓውሎ ፌሬሬ የመሳሰሉት ፈላስፋዎች የባህሪ ትምህርት ፍልስፍናን ምን ብለው ነው የሚጠሩት? ባንኪንግ ኤጁኬሽን ነው የሚሉት። ያው እንግዲህ እንደምታውቁት ባንክ ክፍት የምታገኙት ነው። ባንክ ውስጥ ነው ያው ማህለቅም ወይም ደግሞ ውድ የሆኑ ንብረቶችን የምናስቀምጠውና በዚህ ይመሰላል ነው የሚለው ባህሪ ትምህርት ስርዓት አወቃቀር። ፓውሎ ፌሬሬ የሚባለው ትምህርት ፈላስፋ የባንኪንግ ኤጁኬሽን ብሎ ነው የሚጠራው፣ ወይም ደግሞ ቶክ ኤንድ ቾክ አፕሮች ይሉታል። እዛ ላይ ያለው ምንድነው? መምህሩ ይናገራል፣ ሰሌዳ ላይ ይለቀልቃል። ከዛ ውጭ ብዙም ነገር የሚታይ የለም እና እዛ ውስጥ ያለው ነገር ቢኖር መናገርና ቶክ ኤንድ ቾክ አፕሮች ነው፣ መናገርና በቾክ መለቅለቅ ነው የሚለው እና በዚህም መሰረት በዚህ እሳቤ የምናደራጀው የትምህርት ስርዓት በመሰረታዊነት ችግር አለው ነው ለዘብተኛ ፍልስፍና አራማጆች የሚሉት እና በዛ መሰረት የምናየውን አይነት ጥሩ የሚባል አይነት ደስተኛ፣ ፈጣሪ፣ ህሊናው ንጹህ የሆነ እነኛ አይነት ነገሮች ወይም ደግሞ ተቆርቋሪ፣ እነኚህ ጥሩ ጥሩ የምንላቸውን ስነ ምግባር
የማናየው በራሱ በትምህርት አደረጃጀቱ የተነሳ ነው የሚለው። እዚህ ላይ ግን ለመጥቀስ የምንሞክረው እንግዲህ ይሄ በዚህ ትምህርት ስርዓት ውስጥ ተማሪዎች የታሰበውን ያክል ተለውጠው ሳይገኙ አሁንም እነኚህ የባህሪ ትምህርት አራማጆች ተማሪዎች ለምሳሌ ያክል በስብዕና በስነ ባህሪ የሚያሳዩትን ጉለት አሁንም ልክ እንደዚህ ከላይ የሚንቆረቆር የሆነ ዕውቀት ውስጣቸው በማፍሰስ እነኛ ባህሪያቸውን ማስተካከል፣ ስብዕናቸውን ማስተካከል ይቻላል ብለው ያምናሉ። እና አሁን ችግሩ ምንድነው? እነኛ የታሰበውን ስብዕና የታሰበውን ባህሪ ያልመጣበት ምክንያት አሁንም የጎደላቸው መረጃ፣ የጎደላቸው ዕውቀት፣ የጎደላቸው ትምህርት ስላለ ነው። ያንን የጎደለ ዕውቀትና መረጃ ካሰጠናቸው እነኚህ ሰዎች አሁንም በባህሪ ጥሩ በስብዕና ያደጉ ትውልድ መፍጠር ይቻላል ብለው ያስቡና አሁን በዛም መሰረት አሁን ለምሳሌ ያክል እንደ ሲቪክስ ኤቲካል ምናምን ኤጁኬሽን የሚባል አሁንም በዛ ትምህርት ውስጥ ልክ እንደ ሌላው ትምህርት በቶክ ኤንድ ቾክ አፕሮች ሰዎች ላይ በመጫን ለመለወጥ ይሞክራሉ። በእኛ ሀገር እንኳን ተሞክሮ ብናየው ይሄ የሲቪክ ትምህርት የሚባል መሰጠት የተጀመረው በጣም ትንሽ አመታቶች አልፈዋል። ያ ትምህርት እንደው በአብዛኛው በተመሳሳይ መልኩ ከኤሌመንተሪ እስከ ዩኒቨርሲቲ ድረስ ይሰጣል። ተማሪዎቹ ለዛ ትምህርት እንዲያውም ጥላቻ አይነት ነገር ነው ያሳደሩት። ተደጋጋሚ የሆነ ነገር ነው እንትን የሚለውና የሚያጭቀው እና ተማሪዎች ላይ ምንም ባህሪ ለውጥ ሳያመጣ ሲቀር እንዲሁ ደግሞ አሁን ስሙን ለወጥ አድርገው የሆነ ነገር ይሉታል። ነገርየው የትምህርቱ ስም መለወጥ አይደለም። ነገርየው ዕውቀትን ወይም የተፈለገውን ዕውቀት ወደ ተማሪው እንዴት እናደርሰው? ዕውቀትስ ምንድን ነው? ስብዕና ምንድን ነው? ስብዕናን ከውጪ መቅረጽ ይቻላል ወይም ስብዕናን ከውስጥ መፈልቀቅ ይቻላል የሚለው ላይ ጥርት ያለ ግንዛቤ ባለመኖሩ ነው እንደዛ አይነት እንዲሁ ከንቱ ድካም የሚገባው። በዛ መሰረት አሁን በእኛ አገር ውስጥ ይህንን ስብዕና የሚለውጥ አመለካከትን የሚለውጥ ተብሎ ብዙ የሰው ኃይል፣ ብዙ ገንዘብ፣ ብዙ ቁሳቁስ ተመድቦ በየአመቱ ይፈሳል። ግን በተማሪው ስብዕናና ተማሪው አመለካከት ላይ ይሄ ነው የሚባል ለውጥ አልመጣም። ይሄን ለውጥ ለምን አልመጣም የሚለውን ጥያቄ አንስቶ ከስር መሰረቱ ከመርመር ይልቅ እንዲሁ ከላይ ይሄ በሆኑ ይሄ ነው፣ ስለዚህ ይሄንን ነገር እንዲህ እናድርግ የሚል እንዲሁ አሁንም ከንቱ ድካም ላይ ሰው ሲረባረብ ይታያል። እና እንደኔ እምነት ወይም ደግሞ ለዘብተኛ ፍልስፍና ትምህርት ለዘብተኛ የትምህርት ፍልስፍና አራማጆች ያንን እንግዲህ እንትኑን ነው መጠየቅ ያለብን፣ የትምህርት ይዘቱን፣ የትምህርት አሰጣጥ ስልቱን ነው። ያንን ካላደረግን ምንም የምናመጣው ነገር የለም። እንዲሁ አንድ ነገር ደጋግሞ ማድረግ ነው እና አንድ ነገር ደግሞ ጅልነት ነው የሚሉት። ለውጥ አለማምጣቱን እያወቅን ያንን ነገር ትንሽ ከላይ እንዲሁ ቀባ እያረግን ለውጠን ብንደጋግመው አሁንም አዲስ ነገር አናመጣም። እና ያ ነው በአሁኑ ሰዓት የአብዛኛው በትምህርት ቤቶች ወይም ደግሞ በትምህርቱ ስርዓት ያለው ችግር የፍልስፍና ችግር ነው። የትምህርት አደረጃጀት ወይም ደግሞ የመምህር ጥራት ወይም የተማሪ ጥራት ምናምን የመሳለው ከመነሻው የትምህርቱ ፍልስፍና ነው የሚባለው። እንግዲህ የለዘብተኛ ትምህርት ፍልስፍና አራማጆች ቅድም እንዳልነው ብዙም የባህሪ ትምህርት ፍልስፍና አራማጆች መነሻን በመቃወም ነው የሚሞግቱት። እንደ እነኚህ የለዘብተኛ ፍልስፍና የለዘብተኛ ትምህርት ፍልስፍና አራማጆች የሰው ልጅ አእምሮ አፈጣጠሩ ባዶ ወይም ነጭ ወረቀት ነው ብለው አያምኑ። ይህንን ለምሳሌ ያክል ሜንኪየስ የተባለ የቻይና ፈላስፋ ምን ይላል? የትምህርት መጨረሻው የጠፋብህን አእምሮ ማስመለስ ነው ይላል። አእምሮ ውስጥ መጀመሪያ የሆነ ነገር ነበረ። ያንን የሆነ ነገር ግን ሌሎች ወስደውብሃል።
ስለዚህ እውነተኛ የትምህርት ጫፉ ወይም የትምህርት መጨረሻው ያ የተወሰደብህን ነገር ወይም የተወሰደብህን ወይም ጠፋብህን ነገር ወይም አእምሮ ማስመለስ ነው። ስለዚህ ይህም በሚልበት ጊዜ እንግዲህ እዚህ ላይ መሰረታዊ ልዩነት እንዳለ ከነኛዎቹ የባህሪ ትምህርት ፍልስፍና አራማጆች ጋር እናያለን። የነኛ ነጭ ወረቀት ነው የሚሉት፣ ባዶ ነጭ ወረቀት ነው አእምሮ ነው የሚሉት። እነኚህ ግን ኖ አይደለም፣ በፍጹም አይደለም። ከአፈጣጠራችን አእምሯችን ውስጥ ምን የሆነ ነገር አለ። እዚህ ላይ አእምሮ ስንል ይሄ አካላዊ አእምሮም ላይሆን ይችላል። ነገር ግን ምንድነው አንድን ሰው እንዲህ ባዶ ነው ብሎ መገመት ትክክል አይደለም ነው የሚሉት። ሌላው ደግሞ ከምዕራቡ ፍልስፍና አራማጆች ለምሳሌ ያክል ሶቅራጥስን ብንወስድ ሶቅራጥስ ምንድነው የሚለው? አዲስ እውቀትን ለማግኘት መድከም ከንቱ ነገር ነው። ስትፈጠሩ አብሯችሁ እውቀት ተፈጥሯልና እሱን ፈልጋችሁ አግኙ ነው የሚለው። እንግዲህ ይሄም ምንድነው በጣም ግልጽ ይመስለኛል ምን ያክል ከባህሪ ትምህርት ፍልስፍና ጋር ልዩነት እንዳለው። እንግዲህ ይሄ ትምህርት ምንድነው ሰውን የሚመክረው ከእንደዚህ ከውጪ ተተምኖ ወይም ተልክቶ የተሰጠህን እውቀት ማክበስበስ ወይም ማጨቅ ሳይሆን ውስጥህን መመልከት ነው። አእምሮህ ተሸፍኗል በውጭ ኃይላት፣ እንዳታይ ተደርጓል። አንድን ነገር እውነተኛ ማንነቱን እንዳትረዳ ተደርጓል። ይህም ማለት ምንድነው? ትምህርት በሚል ስርዓት ውስጥ ሌላ የአእምሮ መነጽር ራህ ላይ ሲያጠልቁልህ አካባቢህን የምታይበትን እይታ ጋርዶሃል። ዋናው ነገር ምንድነው? ወደ እውነተኛ እውቀት ወደ እውነት ወደ ፍጹማዊነት ለመራመድ ምንድነው ማድረግ ያለብህ? እንዲሁ ሌላ እውቀት ወይም ደግሞ ሌላ ራስን ላይ ከማጨቅ ያንን እንትኗን ያችን መስተዋቷን የአእምሮዋን ማስተዋት ማጽዳት ነው። ወደ ውስጥህ መመርመር ነው። ወደ ውስጥህ መመልከት ነው እንጂ ከውጪ እንዲህ ተለክቶ ተተምኖ የሚሰጥ እውቀት አይደለም ነው የሚለውና እነ ሶቅራጥስም ሜንኬስም ለዘብተኛ ፍልስፍና ትምህርት እይታ ፈርጅ ውስጥ የሚገኙ ፈላስፎች ናቸውና እነኚህ ፈላስፋዎች ትምህርትን አወሳስበው አያዩትም፣ እውቀትን አሰባስበው አያዩትምና እነሱ እውቀቱን እንዲያውም በማቅለል አንድን ነገር ለማወቅ አንድን ነገር ትክክለኛነቱን ለመረዳት የምታይበትን መነጽር ማጽዳት ነው እንጂ ሌላ መረጃ ማጨቅ ነው ብለው አያምኑም። በዛ ሐሳቤ ዘርፍ ያሉ ፈላስፋዎች የሚያነሷቸው ሐሳብ በአብዛኛው ተመሳሳይ ነው። ቅድም ያየነው የሶቅራጥስ ሐሳብ አዲስ እውቀትን ለማግኘት መድከም ከንቱ ነገር ነው የሚለው፣ መንኬስ ደግሞ ትምህርት መጨረሻ የጠፋብን አእምሮ ማስመለስ ነው የሚለው ተመሳሳይ ግንዛቤ ያላቸው ነው የሚመስለው። ሌላም እንደዚሁ ሾፐንሃወር የተባለ የጀርመን ፈላስፋ አለና ይህም ፈላስፋ ስለ እውቀት የሚናገረው ምንድን ነው የሚለው? ትክክለኛውን እውቀት ለመረዳት ከፈለገ ወደ አእምሮ ዘልቀህ ግባ። ወደ አእምሮ ዘልቀህ በምትገባበት ጊዜ የውጭውን ዓለም ቁልፍ በዛው ታገኘዋለህ። ውጭውን ዓለም መቆጣጠር ቀላል ነው፣ ግን የውጭውን ዓለም ለመቆጣጠር መጀመሪያ ውስጥ የሆነ ምስጢር አለ። ያንን ምስጢር ቆፍረህ አውጣ። ያንን ካወጣህ በኋላ የውጭውን ዓለም መቆጣጠር ምን ማድረግ በጣም ቀላል ነው። በእርግጥ ይሄም ምሳሌ ምንድነው? ወደ ውስጥ መመልከት፣ ወደ ውስጥ። ይሄ የተፈጥሮ ምስጢርም እዛ ላይ ያለ ይመስላል። ለምሳሌ ያክል የምንወዳቸው ነገሮች በጣም ውድ የሆኑ ማዕድናት፣ የከበሩ ማዕድናት የመሳሰሉት እንዲህ ከላይ ከላይ አይደለም የምናገኛቸው በአቧራ፣ በጭቃ፣ በድንጋይ ተሸፍነው ነው የምናገኘውና ያንን ጭቃ፣ ድንጋይ፣ አቧራ የመሳሰሉትን ነገር አጽድተን በእሳት አቃጥለን ነው ያ በጣም አብረቅራቂ ውድ የሆነውን ማዕድን ማግኘት የምንችለው። እና ያንን ማዕድን ስናገኝ በቃ ሁሉን ነገር ጨበጥም ማለት ነው። ያንን የከበረ ማዕድን ግን ለማግኘት ይሄ የድንጋዩን መቦርቦር አለብን፣ መፋቅ አለብን፣ ማቃጠል አለብን፣ መጥረግ አለብን። እና ከዚህ ጋር ተመሳሳይ ምሳሌ ይመስላል ለዘብተኛ የትምህርት ፍልስፍና አራማጆች የሚያዩት። እና ይሄ ላይ እውነተኛ እውቀትን የሸፈነውን ድሪቶ ከተለያየ አካል ያገኘውን ድሪቶ ስታወልቀው፣ ስታጸዳው፣ ስትወለውለው፣ ስታቃጥለው እውነተኛ እውቀትን ታገኛለህ። ያ በኋላ ላይ
ጥበብ ወደሚለው ስንመጣ የምንሄድበት ይሆናል። ያንን አገኘህ ማለት ፍጹማዊነትን ተጎናጸፍክ ማለት ነው የሚለው። እንግዲህ እነኚህ የለዘብተኛ የትምህርት ፍልስፍና አራማጆች እሳቤ ትምህርት በዋናነት ተማሪውን ያማከለ መሆን እንዳለበት፣ ትምህርት በተማሪውን ያማከለ መሆን አለበት በሚባልበት ጊዜ ደግሞ ተማሪው መጨረሻ ላይ በሚሰጠው ትምህርት ተሳታፊ ይሁን ብቻ ማለት አይደለም። ትምህርት ራሱ ዕውቀት ሲቀናበራበር፣ ዕውቀት ለትምህርት በሚበጅ መልኩ ሲዘጋጅ እዛ ላይ ጥቂት አዋቂ ነን ባዮች የፈለጉትን ያሹትን ከሚያደርጉ ይልቅ ከሌሎች ጋር ተመካክረው የዚህ ጉዳይ በቀጥታም ሆነ በተዘዋዋሪ ከሚነካቸው አካላቶች እነኚህ ስቴክሆልደርስ ባለድርሻ አካላቶች ጋር ተመካክረው የሚያዘጋጁት ነገር ነው። እነኛ ጥቂት አውቃለሁ ባዮች የሚያዘጋጁት ነገር በአብዛኛው እሸት የተሞላበት ወይም ደግሞ የዕለት ተዕለት ሕይወትን እያገናዘበ ላይሆን ይችላል። ስለዚህ አንድ ዕውቀትን ለትምህርት ስርዓት በምናዘጋጅበት ጊዜ በጥንቃቄ መዘጋጀት እንዳለበት፣ እዚህ ላይ አንድ የሆነ አካል በዛ ዕውቀት ላይ የሞኖፖል ዕውቀት እንደሌለው፣ ሁሉም የሆነች ዕውቀት እንዳለውና ያችን ዕውቀት ማዋጣት እንዳለበት ነው ትኩረት የሚያደርገው። ያ ዕውቀት ደግሞ በመጨረሻ ደረጃ ተቀነባብሮ በትምህርት ስርዓት ውስጥ በሚሰጥበት ጊዜ አሁንም አስፈላጊው ጥንቃቄ መደረግ አለበት። ይሄ ጥንቃቄ ለምሳሌ ያክል የተማሪውን ነጻነት በሚያጎላ መልኩ፣ ተማሪውን ነጻነት በሚያጎላ መልኩ ሲባል ምን ማለት ነው? ለምሳሌ ያክል የማሰብ ነጻነቱን፣ የመመራመር ነጻነቱን፣ የመጠየቅ ነጻነቱን የሚያሳድግ የትምህርት አሰጣጥ መሆን አለበት ነው። ሰዋስው ቅምሻ ዘወትር እሁድ በዚህ ሰዓት። አንድ ተማሪ ይህንን ማወቅ አለብህ፣ ይህንን ማወቅህን ደግሞ እኔ ነኝ የምለካው፣ ይህንን እኔ ያልኩህን ካላወቅ አንተ አላዋቂ ነህ ብለህ መፈረጅ አግባብ አይደለም። እንዲያውም በእነኚህ አሁን አንዳንድ ቦታዎች ላይ በዚህ በነገራችን ላይ የዚህ የለዘብተኛ የትምህርት ስርዓት ጥንታዊው የትምህርት ስርዓት ነው። የካፒታሊስት ስርዓት ከመፈጠሩ በፊት በዓለም ላይ ገዢ የነበረ ፍልስፍና የዚህ የለዘብተኛው የትምህርት ፍልስፍና ነው እና በዛም እሳቤ መሰረት ነው። ለምሳሌ ያክል ብዙዎቹ የጥንት ሊቃውንቶችን ብታዋቸው ሁለገብ ናቸው። በአንድ ጠባብ የሆነ የእውቀት መስክ ላይ ጥልቅ የሆነ እውቀት ሳይሆን ሁሉን ነገር አዋቂዎች ናቸው። ለምሳሌ ያክል እነ አሪስቶትል እነ ፕሌቶ ምንድን ነው የምትሏቸው? በአሁኑ አጠራር ፊዚስት፣ ኬሚስት ወይም ደግሞ ሶሲዮሎጂስት ወይም ደግሞ ሂስቶሪያን ወይም ኢኮኖሚስት ማን ነው የምትላቸው? እና ምንድነው ያ የትምህርት እሳቤ እነኚህ ሰዎች ላይ ጠቀሜታውን ታያዋለህ። እነኚህ ሰዎች ሁለገብ እውቀት ነው ያላቸው። እውቀቱ ደግሞ ዝም ብሎ እንደዚህ በንድፈ ሐሳብ የተወሰነ እውቀት አይደለም፣ ገቢራዊ እውቀት ነው። ሕይወታቸውን የሚመሩበት እውቀት ነው። ጥበብ ነው ያላቸው። በኋላ ላይ እናወራዋለን። ስለዚህ እና ይሄ ትምህርት ስርዓት እንዲገፋ ያደረገው የካፒታሊስት ስርዓት አመጣጥ ነው። ይሄም ማለት ምንድን ነው? የዚህ የለዘብተኛ የትምህርት ስርዓት አሳቢዎችን፣ ጠያቂዎችን፣ ተመራማሪዎችን፣ ተቺዎችን ስለሆነ የሚፈጥረው ይሄ የካፒታሊስት ስርዓት በሚፈጠርበት ጊዜ ይሄ በብሔርተኝነት ላይ የተመሰረተ የመንግስት አስተዳደር በሚፈጠርበት ጊዜ እንደነኚህ አይነት ተቺዎች፣ እንደነኚህ አይነት ነጻ ሀሳቢዎች ብዙም አይበረታቱም። ስለዚህ ምንድነው ከትምህርቱ ዓለም የዚህን ትምህርት ፍልስፍናና የዚህን እሳቤ ትሩፋት ማጥፋት ነው። ለዛም ነው የዚህ የለዘብተኛው የትምህርት ፍልስፍና በአብዛኛው ዓለም ጠፍቶ የሚገኘው። ነገር ግን አሁን በዚህ ዓለማችን በገባችበት ውዥንበር፣ ምስቅልቅል ሰዎች በዚህ ከዚያ ከትምህርት የሚያገኙት ጥቅም ረብ የለሽ መሆኑ ምናምን ወደ ለዘብተኛው የትምህርት ፍልስፍና መልሰን እንድንሄድ እየገፋፋን ነው። ይሄም ምንድነው
ከዚህ ከአሳቢዎችን ያጣ ነው። አሁን አሳቢዎች በአደጉ እንኳን በሚባሉ አገሮች ውስጥ የምናገኛቸው ተቺዎች፣ አሳቢዎች፣ ነጻ ሀሳብ አራማጆች በጣም እጅግ ውስን ናቸው። በቃ በአንድ ልክ እንደ ምንድነው የትምህርት ስርዓቱ አንድ አይነት የሆነ ትውልድን ልክ እንደ ሳሙና ተመሳሳይ ቅርጽ ተመሳሳይ ይዘት ያለው ትውልድ ፈጠረ። ሁሉም የሚያስበው በጅምላ ነው፣ የሚያደርገው በጅምላ ነው፣ የሚነዳው በጅምላ ነው እና ይሄ አሁን ዓለማችንን ከፍተኛ መስቀልቅል ውስጥ የፈጠራት ነገር ነው። ስለዚህ ምንም እንኳን በዚህ በቁሳዊ ሀብት ዓለማችን ከፍተኛ ደረጃ ብትደርስም ከዛ ከቁሳዊ ሀብት የሚመጣ ደስታ የለም። በአብዛኛው እንዲያውም ምንድነው ከያ ቁሳዊ ሀብት የሰዎችን ደስታ እያረቀባቸው ሄደ። ስለዚህ ምንድነው የማህበረሰብ አወቃቀራችን ላይ፣ የትምህርት ፍልስፍናችን ላይ፣ የትምህርት ስርዓታችን ላይ፣ የትምህርት ይዘታችን ላይ እንደገና የትምህርት ይዘታችን መመርመር አለብን የሚል እንቅስቃሴዎች እዚህም እዛም እየተካሄዱ በመሆኑ አሁን ምንድነው የዚህ የለዘብተኛ የትምህርት ፍልስፍና እንደገና ነፍስ እየዘራ በሚገኝበት ሁኔታ ነው ያለው እና አንዳንድ ቦታ ላይ እንዲያውም በዛ የትምህርት ፍልስፍና እሳቤ የተደራጁ ትምህርት ቤቶች አሉ። በነገራችን ላይ በዚህ ትምህርት ፍልስፍና ራሱ የሚቋቋሙትና የሚደራጁት ትምህርት ቤቶች ካገነባባቸው ራሱ ስንነሳ አሁን የምናውቀውን አይነት አገነባባብ አይደለም። እንደዚህ አንደኛ የአሁኑ ትምህርት ቤቶች ከማህበረሰቡ የተነጠሉ፣ ከማህበረሰቡ ደግሞ ሲነጠሉ በግንብ እናጥራቸዋለን። ከግንብ ባሻገር ክፍላቸው ግድግዳ ይታጠራል እና እንደዚህ የሆነ የሰዎችን ማቆያ ተቋማቶች አይነት ናቸው። ለዘብተኛ ትምህርት ፍልስፍና አራማጆች እነኚህ አይነት ትምህርት ቤቶች የእስር ቤት ሞዴል ነው የሚሉት፣ ዘፕሪዝም ሞዴል ነው የምንለው። ስለዚህ ያንን ትምህርት ስርዓት ስናደራጅ ራሱ ከምንገነባው ህንፃ ይጀምራል። ያ የምንገነባው ህንፃ ምን አይነት ህንፃ ነው? ወይም ደግሞ ከህብረተሰቡ መለየት አለበት ወይ? ትምህርት ቤቶች በግርግዳ መታጠር አለባቸው ወይ? ክፍሎች በግርግዳ መታጠር አለባቸው? የመሳሰሉትን ሁሉ ጥያቄ ውስጥ ያስገባልና አንዳንድ ቦታ ላይ ሞዴል ትምህርት ቤቶች ተመስርተዋል። ለምሳሌ ያክል ሀዋይ ላይ የተመሰረተ ትምህርት ቤት አለ። በዚህ በሊበራል ኤጁኬሽን ሀዋይ ብቻ አይደለም። የሀዋዩን ትምህርት ቤት እንዲያውም ስቴፈን ኮቬይ የሚባል ታዋቂ የማኔጅመንት ኮንሰልታንትና ጸሐፊ ስለዚህ ትምህርት ስርዓት በእሱ መጽሐፍቶች ውስጥ በተለይ ኤስ ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕል ምናምን በሚለው ላይ በደንብ ያሳያል። እና ድንኛ አይነት ትምህርት ቤቶች እዚህም እዛም እየተመሰረቱ ነው። ቁጥራቸው እጅግ አናሳ ነው። ነገር ግን የወደፊቱ ትምህርት አቅጣጫ ወደዛ ይመስላል። በተለይ ባደጉ አገሮች ይሄ በባህሪ ትምህርት እሳቤ ያመጣውን ምስቅልቅል አፍራሽ ጎን ለመቀየር የድሮውን የተረሳውን ክላሲካል የሚባለውን የለዘብተኛ የትምህርት ፍልስፍና መልሶ ማንሰራራት እንዲጀምር አድርጎታል። በዚህ ለዘብተኛ የትምህርት ፍልስፍና ውስጥ ራሱ በእውቀት ስርጭት ውስጥ መምህሩም ተማሪውም ከፍተኛ ሚና አላቸው። ያ ነው አንዱም ከዛኛው የባህሪ ትምህርት ፍልስፍና ለየት የሚያደርገው። ባህሪ ትምህርት ፍልስፍና መምህር ሰጪ፣ ተማሪ ተቀባይ ነው። ነገር ግን በዚህ በለዘብተኛ የትምህርት ፍልስፍና ሰጪና ተቀባይ የሚባል ክፍፍል የለም። የትምህርት ስርጭት ውስጥ ሁሉም ባለድርሻ አካላት የራሳቸው የሆነ ሚና ይጫወታሉ። በዚህ ላይ በተለይ የመምህሩ ድርሻ እንደዛ እንደ ቶክን ቾክ አፕሮች ወይም ደግሞ እንደ ባንኪንግ ኤጁኬሽን ከዚህ ከዛ የተጠራቀመ ወይም ከዚህና እዛ የተለቃቀመ መረጃን ሰዎች ጭንቅላት ውስጥ ማጨቅ መጠቅጠቅ ሳይሆን መምህሩ ዋናው ድርሻው ማነቃቃት፣ ተማሪዎችን ማነሳሳት፣ ተማሪዎች ወደ ውስጣቸው እንዲመለከቱ የተፈጥሮ ዝንባሌያቸውን እንዲዳስሱ ማድረግ ነው እና ነጻነት ማቀዳጀት ነው። ነጻነቱ ደግሞ ገንቢ ነጻነት፣ ሌሎችን መበደያ ምናምን ሳይሆን የራስን ውስጣዊ ማንነት መመርመሪያ አይነት ነገር ነው እና እዚህ ላይ በአብዛኛው ይሄ ነው የመምህሩ ድርሻ፣ ማነቃቃት፣
ማነሳሳት፣ ነጻነትን ማጎናጸፍ የመሳሰሉት ናቸው እና በዚህ የትምህርት ፍልስፍና እሳቤ መሰረት ትምህርት በጊዜና በቦታ ተሰፍሮ የሚሰጥ ሳይሆን የዕድሜ ልክ እንቅስቃሴና ሂደት ነው። በዚህ አሁን ባህሪ ትምህርት ፍልስፍና ትምህርት በጊዜ ይለካል፣ በቦታ ይወሰናል። በጊዜ ሲለካ ለምሳሌ ያክል አንድ ቢኤ ዲግሪ ማግኘት ያለበት ተማሪ ይህን ያክል ዓመት ይማራል። ይህንን ዓመታት ካጨረሰ በኋላ ያንን ትምህርት መጨረሱን ማረጋገጫ ምስክር ወረቀት ይሰጣል። ዲግሪ ዲፕሎማ ይባላል እና ያ የትምህርት ማስረጃ ልክ የእውቀት ማጠናቀቂያ አይነት ተደርጎ ይወሰዳል። ይሄ ፍጹም የተሳሳተ ሐሳብ ነው። የትምህርት ማስረጃ የእውቀት ማጠናቀቂያ ምልክት አይደለም፣ ወይም ደግሞ እውቀት ማጠናቀቃችን ማረጋገጫ ማስረጃ አይደለም። እንዲያውም እውነተኛው እውቀት ከዛ በኋላ ያለ ነው። ስለዚህ ትምህርት እንዲህ በጊዜና በቦታ ወስነን የምንሰጠው ነገር ሳይሆን የዕድሜ ልክ እንቅስቃሴና ሂደት ነው። አንድ ሰው እውነተኛ ተማሪ የምንለው እውነተኛ እውቀት ፈላጊ የሚባለው ዕድሜ ልክ እውቀት አሳሽ ሰውን ነው እና ትምህርት ተቋማቶች መፍጠር ያለባቸው ይህን አይነት ዜጋ ነው። ለእውቀት፣ ለማወቅ፣ ራሱን ለማየት፣ ለመፈተሽ የሚጓጓ ይህንን ደግሞ ለማድረግ አስፈላጊውን መዋሰዋትነት የሚከፍል እውቀትን የትም ሄዶ የሚዳሰስ እውቀትን እንደዚህ ገድቦ ይሄ እውቀት ይሄ ነው ብሎ የማይል እንደዛ አይነት ዜጋን የሚፈጥር የትምህርት ፍልስፍና ነው የዚህ የሊበራል ኤጁኬሽን ወይም ደግሞ የለዘብተኛ ትምህርት እሳቤ የሚባለው። ይሄ ከለዘብተኛ ትምህርት እሳቤ ውጤቱ ምን ላይ ነው የሚታየው? በአብዛኛው በፈጠራ ላይ ነው የሚታየው በራስ መተማመን ላይ ነው። በዚህ የትምህርት ሂደት ውስጥ ወይም ደግሞ በዚህ ትምህርት ፍልስፍናን የሚከተሉ ሰዎች እውቀትን አብዝተው ይሻሉ። ከዚህም ከዚያም እውቀትን በጊዜና በቦታ አይወስኑም። ሁልጊዜ ተማሪ ናቸው። እነሱ የዕድሜ ልክ ተማሪ ናቸው። በዛ አይነት ተፈጠሩ ዜጎች ደግሞ የዕድሜ ልክ ተማሪ የሆኑ ዜጎች ደግሞ እውቀት አድማሳቸው እጅግ በጣም የሰፋ ነው። ብዙውን ነገር ያውቃሉ። ነጻነት የተጎናጸፉ ሰዎች ናቸው። ፍርሃትን እርግፍ አድርገው ትተዋል። ከፍ ያለ የራስ መተማመን አላቸው። እንግዲህ እነኚህ ነገሮች ስናገኝ ነው እውነትም የሰውዬ አግባብ የሆነ እውቀት ተገናጽፏል የምንለው እና እንግዲህ ይሄ ሁለተኛው ርዕሳችን ነው። ትምህርት እውቀት የመጀመሪያው የውይይት ርዕሳችን ነው። ከዚህ የውይይት ርዕስ ጋር ተከትሎ ያለው ሁለተኛው ክህሎት ነው። እውቀትና ክህሎትን አሁንም ነጣጥሎ ማየት ትንሽ ይከብዳል። ሁለቱም እጅግ በጣም የተያዙ ናቸው። አንዳንድ እውቀት መስኮች ዓላማቸው ክህሎትን መፍጠር ነው። በተለይ እነኚህ ሙያ ላይ ያተኮሩ የትምህርት መስኮች በዋናነት ክህሎትን መፍጠር ነው። ለነሱ እውቀትና ክህሎት የአንድ ሳንቲም ሁለት ገጽታ ናቸው እና እውቀት ክህሎትን ካልፈጠረ ምንም እውቀት አይደለም ብለው የሚያምኑ ነውና እዚህ ላይ ግን እንትን ማለት አለበት፣ ልብ ማለት ያለብን እንደ ሙያው መስክ ይሄ ግንዛቤ ሊለያየ እንደሚችል ነው። ለምሳሌ ያክል ክህሎትን በዋናኝነት የሚወስዱ የትምህርት መስኮች በአብዛኛው የሙያ ትምህርት መስኮች ናቸው። እነኚህ የሙያ ትምህርት መስኮች እውቀትና ክህሎትን ጎን ለጎን የሚያዩ እና ብዙም በጣም ተደጋጋፊ አድርገው የሚወስዱ ናቸው። ለምሳሌ ያክል የምህንድስና ትምህርት ብንወስድ፣ የሕክምና ትምህርት ብንወስድ፣ የጥብቅና ትምህርት ብንወስድ፣ ሶሻል ወርክ የመሳሰሉትን ትምህርት ብንወስድ እነኚህ ትኩረታቸው በአብዛኛው ክህሎት ላይ ነው። ክህሎት ደግሞ ራሱ ምን ማለት ነው ብለን በምንልበት ጊዜ ክህሎት አንድን ነገር በተግባር የመከወን አቅም ነው። በቀላሉ አረዳድ ለምሳሌ ያክል መጻፍ ክህሎት ነው። ማንበብ ክህሎት ነው። ማሽከርከር ክህሎት ነው። ማብረር፣ መገንባት፣ ማቀድ ወዘተ እነኚህ በሙሉ ክህሎቶች ናቸው እና እነኚህ ክህሎቶች አንድን ነገር በዘዴ የማከናወን አቅምን የሚሰጡን ነገሮች ናቸውና ያ ክህሎት ይባላል። እንግዲህ እውቀትና ክህሎትን ጠቅልለን ስናያቸው ምንድነው ለሰው ልጅ በአካልና በአእምሮ
የተመቻች ሁኔታ ለመፍጠር በአካልና በአእምሮ ለመኖር የሚያስችለንን ነገር የሚፈጥሩልን ነገሮች ናቸው። ቅድም ምናልባት አንዳንድ የትምህርት መስኮች ላይ ክህሎት የሚሰጠው ቦታ ይህን ያክል የሆነበት ነገር አለ። ለምሳሌ ያክል እነኚህ ፒውር ሳይንስ ወይም ደግሞ ንጹህ ሳይንስ የሚባሉት እነሱ በአብዛኛው ጽንሰ ሀሳቦች ላይ፣ በአብዛኛው ቲዎሪዎች ላይ፣ በአብዛኛው ሀሳብ ላይ፣ በአብዛኛው አረዳድ ላይ ያተኮሩ ናቸው እና እነሱ ጋር ለክህሎት ብዙም ቦታ ሲሰጠው አናይም። ይሄ ደግሞ ጥሩ ነገር አይደለም ማለት አይደለም። እንዲያውም ከነኚህ የትምህርት መስኮች የሚመነጨው እውቀትና ግንዛቤ ነው ለነኛ ክህሎት ላይ ለሚያተኩሩት የትምህርት መስኮች እንደ ግብአት የሚሆነው። ለምሳሌ ያክል ብንወስድ በኢንጂነሪንጉ መስክ ለአንድ ኢንጂነሪንግ ወይም ደግሞ ለአንድ ሲቪል ኢንጂነር፣ ለአንድ ሲቪል መሐንዲስ፣ ለአንድ ኤሌክትሪክ መሐንዲስ ለመሳሰሉት እውቀት ምንጭ ሆነው የሚያገለግሉት እነኚህ ፒውር ሳይንስ የምንላቸው እነ ፊዚክስ፣ ኬሚስትሪ የመሳሰሉት ናቸው። እነኚህ ፊዚክስና ኬሚስትሪ ውስጥ የሚፈጠረው የሚገኘው ግንዛቤና እውቀት ነው በኋላ ወደ ኢንጂነሪንግ ሄዶ ለግንባታ ለተለያዩ አይነት ነገሮች የምናውለውና አንዳንድ ጊዜ እዚህ ላይም አሁንም ቢሆን የተሳሳተ ግንዛቤ በተለይ በእኛ ሀገር ያለ ይመስለኛል። ለምሳሌ ያክል ሁሉንም የትምህርት መስኮች ወደ ክህሎት እንዲያዘነብሉ የማድረግ አዝማሚያ አለ። እውቀት አለ ግን ተግባር የለም ምናምን ይላሉ። አንዳንድ የትምህርት መስኮች በተግባር ማምጣት አስፈላጊ ሆማቸውም አይደለም። እነሱ ትኩረታቸው ግንዛቤና እውቀትን መፍጠር ነው። በተግባር ያንን እነሱ የፈጠሩትን ግንዛቤና እውቀት ደግሞ መለወጥ ሌላ የትምህርት መስክ ነውና እዚህ ላይ ይሄ ግንዛቤ የተሳሳተ ግንዛቤና እንዲያውም በፖሊሲ አመንጮች፣ በመንግስት መሪዎች፣ በትምህርት ተቋም አስተዳዳሪዎች ይሄ አይነት ግንዛቤ ጎሎ እንደሚያይ በራሴ በህይወት ተሞክሮዬ ተገንዝቤያለሁ። ስለዚህ ይህን ነገር አጥርቶ ማወቅ ይገባል እና እንግዲህ ጠቅለል ስናደርገው እነኚህ እውቀትና ክህሎቶች በአብዛኛው ይሄ የሚዳሰሰውን የዕለት ተዕለት ዓለም የምናየውን የምንጨብጠውን እነኚህ ቁሳዊውን ዓለም ላይ እያተኮሩ ናቸው። ቁሳዊውን ዓለም መረዳት፣ ቁሳዊውን ዓለም ተጠቅሞ ለሰው ልጆች መኖር ምቾት መፍጠር ነው። የነኚህ የሁለቱም የትምህርት የእውቀት መስኮች ዓላማና ግብ ያ ነው። ከነኚህም ላቅ ያለ ዓላማና ግብ ያለው አሁንም የእውቀት መስክ አለ። ቀጥሎ የምናየው የእውቀት መስክ ያን ይሆናል። ያ የእውቀት መስክ ጥበብ ተብሎ የሚባለው ነው። ጥበብን እንደ እውቀትና ክህሎት እንደዚህ ነው ብሎ ለመተንበይ ወይ ደግሞ ለመግለጽ በጣም አዳጋች ነው። ጥበብን ከመግለጽ ይልቅ የጥበብን ጠቀሜታ ማስረዳት የቀለለ ይመስላል። ጥበብ አብዛኞቹ ፈላስፋዎች ምንድን ነው የእውቀት የመጨረሻው ደረጃ ነው ብለው ነው የሚያምኑት። ጥበብ የእውቀት የመጨረሻ ደረጃው ነው ብለው የሚያምኑት ደግሞ ምንድን ነው? ይሄ ጥበብ የሚባለው ይሄ ከቁሳዊው ዓለም ጋር የተያያዘ ሳይሆን ረቂቁን ዓለም ፍጹማዊውን ዓለም የማወቂያ የመረጃ መስክ ነው። ያንን ረቂቅ ዓለም ስናውቅ፣ ረቂቅ ዓለም ስንረዳ ያ የእውቀት ጫፏ ላይ ደረስን ነው የሚባለው። ትልቁ ችግሩ እኛ በአብዛኛው ተፈጥሯችን ራሱ ከአካባቢያችን ጋር የሚያገናኙት የሰውነት አካላታችንን ብናይ ዓይናችን፣ እጃችን፣ አፍንጫችን፣ ጆሮአችን ምናምን የመሳሰሉት ትኩረታቸው የውጭው ዓለም ላይ ነው እና እነሱ ውጭውን ዓለም መረጃ ይወስዳሉ፣ ለውጭው ዓለም መረጃ ይሰጣሉ። ስለዚህ እነኚህ የሰውነት አካላታችን እነኚህ የስሜት አካሎቻችን ከቁሳዊው ዓለም ጋር የምንገናኝባቸው ድልድዮች ናቸው። ጥበብ እነኚህን ነገሮች በመጠቀም አይደለም እውቀት ይገኛል ብሎ የሚያምነው። ጥበብ ከእነኚህ ከማየት ከማሽተት ከመሳሰሉት ነገሮች የዘለቀ ነው።
ጥበብን ለማግኘት ማየት፣ ማሽተት፣ መዳሰስ ግድ አይለንም። ከዛ በላይ የሆነ ነው። ጥበብ ረቂቁን ዓለም የመረጃ መሳሪያ ነው። ስለዚህ ለዛ ዓለም መረጃ መሳሪያ ምናልባት የመጀመሪያው መሳሪያ አእምሮ ሊሆነን ይችላል። አእምሮም ቢሆን መሸጋገሪያ ማገናኛ መሳሪያ ነው እንጂ ያኛው ከአእምሮ በላይ ነው። የረቂቁን ዓለም መዳሰሻ መሳሪያችን ከአእምሮአችን በላይ የሆነ ነገር ነው እና ያ ነገር ምንድን ነው ብለን በምንጠይቅበት ጊዜ የተለያየ ስያሜ ይሰጠዋል። አንዳንዶች ከፍተኛው የአእምሮ አካል ይሉታል፣ ሃየር ማይንድ ይሉታል። ሌሎች ደግሞ ኮንሽስነስ ይሉታል። ያ ማለት በአማርኛ ሕሊና እንደማለት ነው እና ይህ ሃየር ማይንድ ወይም ኮንሽስነስ የሚባለው ደግሞ በምናየው በጭንቅላታችን ውስጥ እዚህ ቦታ ነው ብሎ የምናገኘው አይደለም። የት ነው የሚገኘው? ከሰውነታችን ውጪ ነው? ውጭ እስከሆነ የት ጋር? ወይስ ሰውነታችን ውስጥ? ሳይንቲስቶችም ፈላስፎችም ከፍተኛ ክርክርና ምርምር የሚደረግበት የትምህርት መስክ ነው። በተለይ ይሄ ኒውሮሳይንስ የሚባለው እዛ አካባቢ ላይ ጥልቅ የሆነ ምርምር የሚደረግበት ነገር ነው። ዋናው ነገር የሚያግባባቸው ጥበብ ከራስ የሚመነጭ ይሄ ረቂቁን ዓለም ከሚያስረዳን ከሚያገናኘን ነገር ጋር የሚገናኝ ከትምህርት ቤት ወይም ከሌላ ሰው የምናገኘው ነገር እንዳልሆነ ነው እና እዚህ ላይ አንዳንድ ጊዜ ፈገግ የሚያሰኘኝ ነገር አለና ይህም ነገር ለምሳሌ አንዳንድ ዩኒቨርሲቲዎች ውስጥ መግቢያ በራቸው ላይ ያ የትምህርት ተቋም የጥበብ ማመንጫ ቦታ፣ የጥበብ ምንጭ ቦታ እንደሆነ የሚጠቅስ ጽሑፍ አያለሁ። በፍጹም የተሳሳተ ግንዛቤ ነው። የትምህርት ተቋማቶች እውቀትና ክህሎትን ይሰጣሉ እንጂ ጥበብን አይሰጡም። ያ በፍጹም ስህተት ነው። የፈለገው አይነት ዩኒቨርሲቲ፣ የፈለገው አይነት የረቀቀ የከፍተኛ ትምህርት ተቋም ለአንድ ሰው ጥበብ አይሰጥም። እርግጥ ነው ወደ ጥበብ ሊያመራን የሚያስችል አንዳንድ መሳሪያዎች ሊያስታጥቀን ይችላል። እውቀት ለምሳሌ ያክል እውቀትን ሊያስታጥቀን ይችላል። እውቀት ግን ማለት ጥበብ ማለት አይደለም። ጥበብን ከትምህርት ተቋማት ወይም ደግሞ ከጓደኛ ወይም ደግሞ ከሌላው የውጭ አካላት የምናገኘው የእውቀት ፈርጅ አይደለም። በጣም የረቀቀ ነገር ነው። ስለዚህ ጥበብን እንዴት እናገኛለን? ጥበብን የማግኛ ምንጭ ነው፣ የማግኛ መንገድ ነው ብለው የሚያስቡት አብዛኞቹ ፈላስፎች ተመስጦን፣ በተለይ ደግሞ ሜዲቴሽን የሚባለው በቀጥታም ወይም በተዘዋዋሪ እነኚህ ለዘብተኛ ፍልስፍና አራማጆች የሚያነሷቸው አንዳንድ ነገሮች ላይ እዚህ ላይ ይታያል። ለምሳሌ ያክል ወደ ውስጥ መመልከት፣ ወደ ውስጥ መመርመር፣ ራስን መመልከት፣ መመርመር፣ መመሰጥ፣ አትኩሮት፣ እነኚህ ነገሮች ጥበብን ከሚያስገኙ ናቸው። እዚህ ላይ አሁንም በጣም ብዙ ክርክሮች አሉ። ለምሳሌ ያክል በአንዳንዶች ዘንድ ጥበብ አንድ ሰው በጥረቱ የሚያገኘው ሳይሆን የፈጣሪ ጸጋ ነው ብለው የሚያምኑ አሉ። በተለይ ደግሞ በዚህ በሃይማኖቱ ዘርፍ ጥበብን የሚያገኙ ሰዎች የተመረጡ ወይም ጸጋ የተሰጣቸው፣ እነኛን ሰዎች ደግሞ ቅዱስ፣ ነቢያት የመሳሰሉት ተብለው ተሰይመዋል እና ከእነኚህ የተመረጡ ሰዎች ውጭ ጥበብን ማግኘት አይቻልም ነው የሚሉት። ነገር ግን ይሄ እሳቤ አንደኛው እሳቤ ሲሆን፣ ሌላኛው እሳቤ ግን በተለይ ደግሞ በምስራቁ ዓለም በምስራቁ ፍልስፍና የእሳቤ ተቀባይነት የለውም። ማንኛውም ሰው አስፈላጊውን ጥረት አስፈላጊውን ነገር ካደረገ ጥበብ ላይ የማይደርስበት ምንም ምክንያት የለም። ጥበብ ለተመረጡ ሰዎች የሚሰጥ ሳይሆን ሁሉም ማግኘት የሚችለውን ነገር ነው የሚሉት። ግን ያንን ለማድረግ ጥበብን ለማግኘት የተለያዩ ጥረቶች፣ የተለያዩ የእድሜ ልክ እንቅስቃሴዎች ያስፈልጋሉና ጥበብ ያ እንቅስቃሴ ያ ጥረት የተለያዩ ጥረቶች ቅንብር ነው። ጥረት በአብዛኛው ለምሳሌ ያክል በውስጡ አካላዊ እንቅስቃሴ አለ። አካላዊ እንቅስቃሴ አለ። ያ ማለት ምን ማለት ነው? አካላችን ተራው አካላችን በፍላጎት ያበደ በመሻት ያበደ ነው እና ማግበስበስን፣ ራስ ወዳድነትን የመሳሰሉትን ለዛ በጣም የተጋለጠ አፈጣጠር ያለው ነው እና
ወደ ጥበብ የሚያመራ ሰው፣ ወደ ጥበብ መንገድ የሚከተል ሰው ይህንን ያልተገራ የሰውነት መሻት ማረቅ አለበት፣ ማሰልጠን አለበት፣ ዲሲፕሊን ማድረግ መቻል አለበት። ሰውነትህ ያዘዛውን ነገር ሁሉ የምታደርግ ከሆንክ በፍጹም ወደ ጥበብ መንገድ አትሄድም። እነኚህ መሻቶች የተለያዩ መሻቶች ሊሆኑ ይችላሉ። ምግብ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ እይታ ሊሆን ይችላል፣ ሴክስ ሊሆን ይችላል፣ የመሳሰሉት ነገሮች ይሆናሉ እና ሰውነታችን ይሄ በተለይ አካላዊ ሰውነታችን የዛ መሻት ሰለባ ነው። ያንን መሻት ተሸክመን ያንን መሻት ይዘን ወደ ጥበብ መንገድ ፍጹም አንሄድም። ስለዚህ አካላችን ባዮሎጂካዊ አካላችን መሰልጠን መገራት አለበት ወደ ጥበብ መንገድ ለመሄድ አንዱ ይሄው ነው እና ለዛ ያው ጾም ሊሆን ይችላል፣ ዮጋ ሊሆን ይችላል፣ የስፖርት እንቅስቃሴ ሊሆን ይችላል። ግን ዋናው ምንድነው? ሰውነትን መግራት፣ የሰውነትን ማሻት ማረቅ በሚል ነው እና ይሄም አንዱ መንገድ ነው። ሌላው መንገድ የአእምሮ መንገድ ነው። አሁንም ይሄ መንገድ ነው ወደ ጥበብ ለመምራት አእምሯችንን ማጽዳት፣ አእምሯችንን ማጥራት። አእምሯችንን ስናጠራና ስናጸዳው እውነተኛ ተፈጥሯዊ እውነታን እንዲያንጸባርቅ እናደርጋለን። ስለዚህ የአእምሮ መስተዋትን መወልወል ነው። የአእምሮ መስተዋትን መወልወል ማለት ምን ማለት ነው? የአእምሯችንን መስተዋትን የምንወልውለው እንዴት ነው? ይህንን በምንልበት ጊዜ ደግሞ ወደ ምን እንመጣለን? ወደዚህ ወደ ተመስጦ፣ ዮጋ የመሳሰሉት ነገሮች እንመጣለን። ስለዚህ ያም ምንድን ነው? አካላችን እንደዚሁ በመሻት የሰከረ እንደሆነ ሁሉ አእምሯችንም እንዲሁ በሐሳብ የሰከረ ነው። ሐሳብን ያለማቆረጥ ያመላልሳል፣ ያመነዥካል፣ እንደነኛ አይነት ነገሮችን ያደርጋል። ስለዚህ ይሄ ቅብጥብጥ፣ ይሄ ረፍት የለሽ አእምሮ እስካልተገራ እስካልሰለጠነ ድረስ አሁንም ወደ ጥበብ መንገድ መሄድ አይቻልም። ስለዚህ ሌላኛው የጥበብ መንገድ አእምሮን ማሰልጠንና ማግራት ነው። እንግዲህ የነኚህ ቅንጅት አካላዊ ማሰልጠንና መግራት፣ አእምሮን ማሰልጠንና መግራት ወደ ጥበብ መንገድ የሚወስዱን ስልቶች ናቸው። ስለዚህ እነኚህን ነገሮች በማድረግ ነው ወደዛ የምንሄደው። ያንን ማድረግ ምን ያስፈልገናል? ያንን ማድረግ የሚያስፈልገው አንደኛ ጥበብን፣ የጥበብ ዓለም ከእውቀትና ክህሎት ለየት የሚያደርገው እውቀትና ክህሎት በዚች ዓለም በምንኖርበት ጊዜ የዚች ዓለም ኑሯችንን ምቹ የተሻለ ለማድረግ የሚረዳን መሳሪያ ነው። ጥበብ ግን ከዚህ ላቅ ያለ ነው። ጥበብ በዚች ዓለም ምቾትን ወይም ደግሞ መኖርን ሳይሆን በዚች ዓለም ለምን ተፈጠርኩ የሚለውን ጥያቄ ከማንሳት ይጀምራል። ለምን በዚች ዓለም መጣሁ? እንዴትስ መጣሁ? ለምን መጣሁ? ምክንያት አለው ወይ? ምክንያቴስ ምንድን ነው? ያንን ምክንያት መኖር እችላለሁ ወይ የሚለውን ትልልቁን ጥያቄ ነው እንጂ የሚጠይቀው ለዚህ ትልልቅ ጥያቄ ምላሽ ለመስጠት ነው እንጂ የሚጥረው እንደዚህ ይቺ ምድራዊ ሕይወታችንን ምቹና የተሻለ ለማድረግ የሚል ነገር አይደለም። ያ የጥበብ ዓላማም አይደለም። ስለዚህ ጥበብ በዋናነት የራስን እውነተኛ ማንነት ማወቂያ ነው። እኔ ማን ነኝ? ምንድን ነኝ? ለምንስ ተፈጠርኩ? የሚለውን ሰዎች ነግረውህ ወይም አስተማሪህ ነግሮህ ከትምህርት ቤት አግኝተኸው አይደለም፣ ውስጥህን በማየት የምትረዳው ነው። ያንን መረዳት ያሻል። ያንን ካረግን እውነተኛ የመኖር ስልትን አገኛን ማለት ነው። ያ ማለት ሕይወታችን ቀላል ይሆናል፣ ውስብስብ አይሆንም። ሕይወታችንን ውስብስብ የሚያደርገው ድንቁርና ነው፣ አለማወቅ ነው። ሕይወታችንን ለምሳሌ ያክል ብዙ ነገሮችን በማቅበስበስ ቁሳቁስን በመሰብሰብ ሕይወታችንን የተሻለ ያደረግን ይመስለናል። ያ ግን አይደለም። ያ ሕይወታችንን የባሰ ውስብስብ ያደርገዋል። ያልተገባ የአእምሮ ውጥረት እንዲፈጠርብን ያደርጋል። የአእምሮ ሁከትን ያመጣብናል። ያንን የሚያደርገው ድንቁርና ነው። እውነተኛ ማንነቴን ከተረዳሁ፣ የተፈጠርኩበትን ዓላማ ካወቅኩኝ ወደዚህ ቅድም ወደ ጠቀስኳቸው ቁሳዊ ማግበስበስ ጋር አልሄድም ማለት ነው። ሕይወቴም ከዛ ጋር ካልሄድኩ ደግሞ ሕይወት ቀላል ናት።
እዚህ ላይ እንዲያውም አንድ ፈላስፋ ምንድነው ኮንፊሽየስ የሚባል የቻይና ፈላስፋ ምን ይላል? ህይወት ቀላል ናት፣ ሰዎች ግን ያላግባቡ አወሳሰቧት ነው የሚለው። ስለዚህ ጥበብን ከተረዳን እውነትም ህይወት ቀላል ናት፣ አትወሳሰብብንም፣ ቀላል ናት፣ አንጨነቅበትም። የተለያዩ ይሄ የውጭው ሁከት፣ ጫጫታ፣ ግርግር ውስጣችንን አይረብሸውም። አካላችንን ሊጎዳ ይችላል። ውስጣችንን ግን እውነተኛ ጥበብ ከተረዳን ምንም የሚጎዳን ነገር የለም። የውጭው ዓለም ተጽዕኖ፣ ክፋት የመሳሰሉት ልክ ላያችን ላይ ይንከባለላል። ለምሳሌ ያክል ውሃ ላስቲክ ላይ እንደሚንከባለል፣ ዝናብ አሁን ላስቲኩን ዘልቆ አይገባም፣ ላስቲኩ ላይ ይንከባለላል። እና ጥበብን የተጎናጸፈ ሰውም የዚህ አካባቢው ወይም ደግሞ የውጭው ዓለም ጫጫታ እንደዛው ነው። ብዙም አይረብሸውም፣ ወደ ውስጡ አይገባም። ስለማይረብሸው ይህን ያክል ለዛ አንትን ጫጫታ ትኩረት አይሰጠውም ማለት ነው። እና ያ ነው ጥበብ። ጥበብን ከተረዳ ህይወትን ትቀላለች። ህይወትን መቅለል ብቻ አይደለም፣ ህይወታችንም የደስታ ምንጭ ትሆናለች። ደስታ በምንልበት ጊዜ ምናልባት ወደፊት በምናቀርበው የፖድካስት ፕሮግራማችን ስለ ደስታና እርካታ የምንዋይበት ጊዜ ይኖራል ብዬ ገምታለሁ። እርካታ ምንድነው? ጊዜያዊ ነገር ነው። ለምሳሌ ክል በመብላት፣ በመጠጣት፣ በግብረ ስጋ ግንኙነት ምናምን የምናገኛቸው ነገሮች ደስታ አይደለም የሚፈጥሩልን። እነኛ የሚፈጥሩልን ጊዜያዊ እርካታ ናቸው። ጊዜያዊ እርካታ ደግሞ ወዲያው ይጠፋል። እንደገና ደግሞ የጠፋውን ለመመለስ አሁንም ያንን ነገር ደጋግመን እናደርጋለን። እና ይሄ ጊዜያዊ እርካታ ምንድን ነው? የቀለበት አዙሪት ነገር ነው። እናደርገዋለን። ምንድን ነው? ምቾት አይሰማንም ወይም ደግሞ ህመም ይሰማናል። ያንን ህመም ለማስወገድ አንድ ነገሮች እናደርጋለን። ያንን ህመም ስናስወግድ ጊዜያዊ እርካታ እናገኛለን። ያ ጊዜያዊ እርካታ ይሄዳል፣ እንደገና በህመም ይተካል። ያንን ህመም አሁንም አክመን ጊዜያዊ እርካታ እንዳናገኝ ያደርጋል። እንደዚህ አይነት በቃ አዙሪት፣ ቀለበት አዙሪት ውስጥ ነው የሚከተን እና ያንን አይነት ያ ጊዜያዊ እርካታ ነው። ግን ጥበብን የተጎናጸፈ ሰው እነኚህ ጊዜያዊ እርካታ ከሚሰጡ ነገሮች እንዲያውም በአብዛኞቹ ይርቃል። ለሱ የደስታ ምንጭ ፍጹማዊነትን፣ ረቂቁን ዓለም መረዳት፣ ራስን መረዳት፣ ከፍጹማዊው እውነታ ጋር መገናኘት፣ ፍጹማዊ እውነታን ማሰላሰል፣ መመሰጥ፣ ያ ቃላቶች የሚያገልጹት ደስታን ነው የሚያጎናጽፈው። እና እዛ ደስታ ውስጥ ያለ ሰው እንዲያውም ለዚህ ለተራው ሰው ግራ ያጋባዋል። ያ ሰውዬ ምንም ነገር የለውም። ሰዎች ያስደስታል ብለው የሚገምቱትን ነገር የለውም። ለምሳሌ ያክል ቁሳዊ ሀብት ላይኖረው ይችላል። ግን ያ ሰውዬ በፍጹም ደስታ ውስጥ ያለ ሰው ነው። እና ለእነኛ ሰዎች ያ ሰውዬ እንዲያውም ለአብዛኞቹ እንደ እብድ ይቆጠራል። እንደ እብደት የሚቆጠሩት እነዚህ ጥበብ ደረጃ ላይ የደረሱ ልሂቃን በአብዛኛው በተራው ሰው አመለካከት አፈንጋጮች ናቸው፣ እብዶች ናቸው እና ለብዙ ነገር ይዳረጋሉ። እና ብዙዎቹ እንዲያውም እስከ ሕይወት መስዋዕትነት የከፈሉ አሉ። የእነ ሶቅራጥስን ታሪክ ማስታወስ ጥሩ ይመስለኛል። ብዙዎቹ የጥበብ ሰዎች በዚህ ዓለም ተሰውተዋልና ግን ለነሱ በዚች ዓለም በአካል መኖር ብዙም ትልቅ ነገር አድርገው ስለማይወስዱት በአካል አለመኖራቸውን ራሱ የሚያስጨንቃቸው ነገር አይደለም። እዚህ ላይ ሶቅራጥስ መርዝ ሰጥተው ሊገሉት ሲሉ ያለውን ማስታወስ በቂ ይመስለኛል። ምንድነው ሶቅራጥስ አድናቂዎቹ፣ ተከታዮቹ፣ ተማሪዎቹ ልክ ያችን
ሕይወቱን የማጥፊያ መርዝ መጠጫ ሰዓት ከመረሷ በፊት ከእስር ቤት እንዲያመልጥ እና ሕይወቱን አካላዊ ሕይወቱን እንዲያድን ብዙ ጥረት ብዙ ምክር አድርገውለታል እና እሱ እንዲያውም ዝም ብለው ነበር የሚስቅባቸው እና እሱ ለምንድን ነው ለእሱ የዚህ የአካላዊ ሕይወት አካላዊ ህልውና ብዙም ትኩረቱን የሚስበው ወይም ደግሞ ብዙ የሚፈልገው ነገር አይደለም። በነገራችን ላይ በእነኚህ በምስራቁ ፍልስፍና ውስጥ በተለይ በቡዲስት ፍልስፍና ውስጥ መሞት አይደለም እንደ ችግር የሚወሰደው፣ መኖር ነው እንደ ችግር የሚወሰደው እና ሰዎች ጥረት የሚያደርጉት ወደፊት በዚህ በአካላዊ ሕይወት እንዳይመለሱ ለመሆን ኒርቫና የሚባለው ነው። በህንድ ውስጥ ሞክሻ የሚሉት ሊብሬሽን የሚሉት ነው እና እንደኛ በአካል አለመኖርን የሕይወት መጨረሻ አድርገው አይወስዱትም። ስለዚህ ጥበብ ላይ የደረሱ ሰዎች ሁሉ ያንን ነገር ነው የሚያደርጉት። ስለዚህ የነሱ በአካል መኖርና ለመኖር ይህን ያክል ቦታ የሚሰጡት አይደለም። እንደ ሌላው ተራ ሰው አካላዊ ሞት ለነሱ እንዲያውም ፕሌቶ የመጨረሻ ነፃ መውጫ መንገድ ይሄ ነው ነው የሚለው። በአካል ስትሞት ወደ ዋነኛው መንገድ ወደ ዋነኛው ሕይወት መግቢያ መንገድ ነው እና በአንዳንድ ሃይማኖቶችም በተለይ በዚህ በአብርሃም እምነቶች ውስጥ ይሄ ነገር እንትን ወስዶ ከሞት በኋላ የሚመጣ መንግስተ ሰማያት ምናምን ብለው ሁሉ የሚጠሩት ነገር ከዛ ጋር የተያዘ ነው እና ያ ነው። ስለዚህ ጥበብ ወደዛ መንገድ እንድንወስድ እንድንሄድ ነው የሚረዳን እና ጥበብ ያ ነው ጠቀሜታው። ሕይወትህን እስከ መጨረሻ ያለችህን የተሰጠችህን ሕይወት በዚች ምድር ላይ እስከ መጨረሻ ጠብታ ድረስ ትኖራታለህ። ሕይወትን ትኖራታለህ ስል ይሄ ጊዜያዊ በጊዜያዊ ነገሮች ተስገብግበ በእነኛ ውስጥ ትዋኛለህ ማለት ሳይሆን በፍጹም ከነሱ በራቀ ሁኔታ ደስተኛ ፍጹማዊ ደስታ ያለበት ሕይወት ትኖራለህ ነው እና ያንን የሚያገኙት ጥበብ ጣፍ ላይ የደረሱ ሰዎች ናቸው። ስለዚህ ከአእምሮ ጋር ከእውቀት ጋር እስቲ እናነጻጽረው እውቀትና ጥበብን። እውቀት የታችኛው አእምሮ ጋር ክፍል ጋር የተያዘ ነው። እውቀት የታችኛው አእምሮ ክፍላችን ጋር የተያዘ ነው። ያ ማለት ምንድን ነው? ይሄ ሎወር ማይንድ የሚባለው ነው። እውቀት ለማግኘት የውጭ መረጃ ያስፈልገናል። ያ የውጭ መረጃ በተለያየ መልኩ እንሰበስበዋለን። በማየት፣ በማሽተት፣ በመቅመስ፣ በመዳሰስ፣ በመሳሰሉት በመስማት እነኚህን መረጃ ከዳሰስ ነው በኋላ ምን እናገራል? በዚህ አካላዊ መሳሪያዎች ተጠቅመን መረጃውን ካገኘን በኋላ ይህንን መረጃ ለመተንተን፣ ለመከፋፈል፣ ለማጠራቀም የታችኛውን አእምሮ እንጠቀማለን። ስለዚህ ያ ነው እውቀት። እውቀት ከታችኛው አእምሮና ከዚህ ከአካላዊ ተፈጥሯችን ጋር የተያያዘ ነው። ጥበብ ግን ከዛ በላይ ነው። ጥበብ በአብዛኛው ከላይኛው አእምሮ ለመግለጽ በጣም አስቸጋሪ ከሆነው ወይም ደግሞ ሕሊና ከምንለው ጋር የተያያዘ ነው እና እውቀትን ቅድም እንዳልነው በአምስቱ የስሜት ሕዋሳትን እና በአእምሮ ስናገኘው ይሄ እውቀት ቁሳዊን ዓለም ለመረዳት የምንጠቀምበት መሳሪያ ነው እውቀት። ጥበብ ግን ከስሜት ሕዋሳታችን ውጪ የሚገኝና ከቁሳዊው ዓለም ባሻገር የሚገኘውን ፍጹማዊውን ዓለም የመዳሸሻ መሳሪያ ነው እና ይህ ነው ልዩነታችን። እውቀታችን ጥበብን ከትምህርት ቤት አናገኝም። ጥበብን ከዩኒቨርሲቲ ተቋም አናገኝም። እውቀትን፣ ክህሎትን ከዩኒቨርሲቲ ተቋም ወይም ደግሞ ከትምህርት ተቋም ልናገኝ እንችላለን። ያ ነው ልዩነታችን። ጥበብን ለማግኘት ትምህርት ሊረዳ ይችላል፣ ግን ካለ ትምህርትም ጥበብን ማግኘት እንደሚቻል
በታሪክ የተከሰቱ አንዳንድ ጥበብተኞች እናገኛለን። በተለይ ደግሞ ወደ ጥንቱ ዓለም ስንሄድ እነኚህ ከፍተኛ ደረጃ ደርሰው የነበሩት አሁን ቅዱሳን ነቢያት ምናምን የምንለው አንዳንዶቹ ማንበብና መጻፍ የማይችሉ ናቸው። ምንም ይሄ አሁን እኛ እውቀት ብለን የምንለውን ነገር አጠገቡ ያልደረሱ ናቸው። ነገር ግን እዛ ሳይደርሱ ጥበብ ጫፍ ላይ ደርሰዋል። ስለዚህ ጥበብን ለማግኘት መማር ግድ የሚል አይደለም። መማር ጥሩ ነው። በተለይ በአሁኑ ሰዓት መማር ጥበብን ለመጎናጸፍ የጥበብን መንገድ ሊያሳጥርልን ይችል ይሆናል። ያውም እንግዲህ አግባብ ያለው ትምህርት ከሆነ፣ አግባብ ያለው እውቀት ከሆነ። ነገር ግን ጥበበኛ ለመሆን የግዴታ መማር አስፈላጊ አይደለም። ይሄ ነው አንዱ ግንዛቤ መጨበጥ ያለብን። ሌላው ጥበብ አሁንም ቅድምም ደጋግመን አንስተነዋል፣ ከቁሳዊው ዓለም ይልቅ ወደ መንፈሳዊ ዓለም የመዝለቂያ መንገድ ነው እና አንዳንዶቻችን ምንድን ነው ይሄ መንፈሳዊ ዓለም ምንላለን። ብዙዎቻችን ደግሞ መንፈሳዊነትና ሃይማኖትን ስናምታታ እናገኛለን። ሃይማኖት ማለት መንፈሳዊነት ነው፣ መንፈሳዊነት ማለት ሃይማኖት ናቸው። ምናልባት አሁንም ወደፊት በሚኖረን የፖድካስት ፕሮግራሞች ይህንን ነገር ማጥራት አስፈላጊ ይመስለኛል። ሁለቱ ነገሮች የተለያዩ ናቸው። በአብዛኛው ሃይማኖት ተቋም ነው፣ ሃይማኖት መንገድ ነው። መንፈስ ግን ግብ ነው፣ ፈጣሪን ማወቂያ ግብ ነው፣ ከፈጣሪ መገናኛ ግብ ነው። ስለዚህ እነኚህ በሃይማኖትና በመንፈሳዊነት መካከል ያለውን ልዩነትም መረዳት አስፈላጊ ይባላል። በተለይ በእኛ ሀገር ሃይማኖተኛ ማለት መንፈሳዊ፣ መንፈሳዊ ማለት ሃይማኖተኛ እንደሚባል ተደርጎ ስለሚወሰድ ነው። ይህም በፍጹም የተሳሳተ ነው። ስለዚህ ሃይማኖተኛ ነህ ማለት መንፈሳዊ ነህ ማለት አይደለም። ሃይማኖት ምድራዊ ነው። ሃይማኖት ተቋማዊ ነው፣ ማህበራዊ ተቋም ነው። መንፈሳዊነት ግን ሰማያዊ ነው። መንፈሳዊነት ማህበራዊ ተቋማት አይደለም። እንግዲህ ቀደም ሲል ሶቅራጥስ፣ መንኪዮስ የመሳሰሉት ፈለስፎች እውቀትን ለማግኘት ውስጣችንን መዳሰስ እንዳለብን ሲመክሩ የሚጠቁሙን ላቅ ያለውን እውቀት ወይም ጥበብን እንደሆነ በዚህ አሁን ዛሬ ባደረግነው ውይይት ጭውውት የተረዳን ይመስልናል። ስለዚህ እንግዲህ አሁን ጥያቄው ምንን ነው መሻት ያለብን? እውቀትን ነው ወይስ ክህሎትን ወይስ ጥበብን? ይህ እንግዲህ እንደ ሁኔታው ላይ ይችላል። ስለ ምድራዊ ዓለም ላይ ያለውን ምቾት ለማመቻቸት ምድራዊ ሕይወታችንን በምድራዊ ሕይወታችን ላይ ያተኮረ ነገር ላይ የምናተኩር ከሆነ እውቀትና ክህሎት በቂ ነው። ነገር ግን ከዚህ በላይ ደግሞ የምናስብ ከሆነ ጥበብ አስፈላጊ ነው እና ጥበብ በአሁኑ ዓለማችን ውስጥ ጥበበኞች በብዛት ቢኖሩ ይቺ ዓለም የስቃይ ምድር አትሆንም ብዬ ነው የምገምተው። የዚች ዓለም የስቃይ ምድር የሆነችበት አንዱ ምክንያት ጥበበኞች ባለመኖራቸው ብዬ ነው የማምነው። ጥበበኞች ያሉበት ዓለም፣ ጥበበኞች የበዙበት ዓለም ጥሩ ዓለም፣ ሰላማዊ ዓለም፣ ከግጭት የነጻ ከስግብግብነት የነጻ የፍቅር ዓለም የመሳሰሉት ነው የሚሆነው። ግን አለመታደል ሆኖ ጥበበኞች እጅግ ውስን ናቸው። ጥበበኞች እጅግ ውስን በመሆናቸው ይቺ ዓለም በእውቀትና በክህሎት የተሞሉ ስግብግቦች፣ ለሌሎች ደንታ የሌላቸው ሰዎች እነኚህ ቴክኒካል እውቀት፣ ቴክኒካል ክህሎት ሊኖራቸው ይችላል። እነኚህ ሰዎች ምድራዊውን ስልጣን ይዘው በምድር ላይ አዛዥ ናዛዥ ሆነው የተራውን ሰው ሕይወት እንዲመሰቃቀል አድርገውታል። ለምሳሌ ያክል በቀላሉ ለማየት የምንችለው አሁን አንዱ የዓለማችን ትልቅ ችግር ተደርጎ የሚወሰደው የአካባቢ ሙቀት። ይሄ የአካባቢ ሙቀት ዝም ብሎ የጽንሰ ሀሳብ ነገር እንዳልሆነ እውነተኛ ነገር እንደሆነ ብዙዎቻችን የምንረዳ ይመስለናል። የምናያቸው እነኚህ 4 ሲዝንስ በሙቀት ጊዜ እጅግ የገነነ ሙቀት መኖር፣
በቅዝቃዜ ጊዜ እጅግ በጣም የተጋነነ ቅዝቃዜ አሁን ብዙዎቹ ሳይንቲስቶች የሚሉት ያልተለመደና አዲስ ነገር ነው እና ይህንን ነው የአካባቢ ሙቀት የፈጠረው። የአካባቢ ሙቀት ደግሞ የፈጠረው ከምን መጣ በሚባልበት ጊዜ ሰዎች ከሰዎች እንቅስቃሴ፣ ከሰዎች ድርጊት፣ በተለይ ደግሞ ካልጠገባይነት፣ ከምንፈልገው በላይ ማምራት፣ ማግበስበስ፣ ለዛም የሚሆነውን ነገር በፋብሪካ ማምረት፣ መኪና መንዳት፣ የቤት ቁሳቁሶቻችን ቤቶቻችን ውስጥ በማንፈልጋቸው ነገሮች ለህይወት እውነትም አስፈላጊ በሆኑ ነገሮች አይደለም። ያብዛኛው እንደ አብዛኛው ትርፍ ነው። አንድ ልጅ ኖሮት ቤት ውስጥ 5-6 ክፍሎች ያሉት ሰዎች አሉ እና ብዙዎቹ ክፍሎች እንዲሁ ያለ ጠቀሜታ ተቀምጠው አሉ። ስለዚህ ያ ሰውዬ ምንድነው እነኛ ክፍሎች በእውነት አስፈልገውት ሳይሆን ለአካሉ አስፈልገውት ሳይሆን ለአእምሮ ስነ ልቦናዊ እርካታ እንጂ አካላዊ እርካታ አይሰጡትም። ከሚፈልገው በላይ ነው ያለው እና እንደዚሁም አሁን እዚህ የአካባቢ ሙቀት አንደኛው ምክንያት ተደርጎ የሚወሰደው ይህ የማንፈልገውን ነገር የማግበስበስ ሁኔታ እሱ ነው። ስለዚህ ያንን እንግዲህ መሪዎቻችን በእውቀት የተካሉት ምናምን ሰዎች ያንን ነገር ብዙም ሊረዱት አልችሉም። እንዳውም የችግሩም አካል ሆነዋል እና ግን ጥበበኞች የበዙባት ዓለም ቢሆን በመጀመሪያ ነገር ያ መሻት እንዳይኖርን መሻታችንን፣ ፍላጎታችንን፣ አላስፈላጊ የሆነ ፍላጎታችንን እንድንገድል ነው የሚመክሩን፣ እንድንገድል ነው የሚያደርጉንና ጥበበኞች አለመኖር የዚች ዓለም ምስቅልቅል አንዱ ምክንያት ነው። ወይም ጥቂት ጥበበኞች መኖር እንደገና ደግሞ መኖር ብቻ ሳይሆን ብዙውን ጊዜ ቅድምም ጠቅሼዋለሁ፣ በወቅቱ የሚፈጠሩ ጥበበኞች ከተንሰራፋው የማህበረሰብ ባህል፣ ወግ፣ ደንብ የመሳሰሉት አፈንግጠው ስለሚገኙ እነሱን እንደ ወንጀለኛ፣ እነሱን እንደ አፈንጋጭ፣ እንደ ኃጢአተኛ ቀጥቅጠን የምንገድለው ነገር አለ። ነገር ግን በጣም የሚያሳዝነው ነገር እንደዛ ቀጥቅጠን የገደልናቸው፣ ሰቅለን የገደልናቸው፣ አፈንጋጭ ብለን ብዙ ነገር ያደረግናቸው ሰዎች ከ200 300 400 ወይም ከ100 ዓመታት በኋላ እንደገና ደግሞ ሌላ ስያሜ ተሰጥተው እነሱ ባልፈለጉት ነገር፣ እነሱ ባላሉት ነገር ሲመለኩ ምናምን ማየት ያማል። እና ይህች ናት የዓለማችን ገጽታና ጥበብ አስፈላጊ ነገር ነው። ጥበብ ብናገኝ ቅዱስ የተባለውን ዓለም በዚህ ምድራዊ ዓለም ላይ መፍጠር ይቻላል ብዬ ነው የማምነው። እና የዛሬው ፕሮግራማችንን እዚህ ላይ ላብቃ። ያው እንደተለመደው ለመውጫ የሚሆን የ2-3 ደቂቃ ተመስጦ ትንፋሽን በመሳብና በማስወጣት እናድርግ። አዎ ትንፋሽ የሕይወት መሠረት ነው። ስንተነፍስ በሕይወት የሚያቆየንን ነገር ወደ ውስጥ እያስገባን ተጠቅመን ወደ ውጭ እናስወጣለን እና መተንፈስ ራሱ አሁን ይህንን ጥልቅ ትንፋስ መውሰድና ማስወጣት ታላቅ ጸጋ ነው እኮ ወንድሞቼ፣ ታላቅ ስጦታ ነው እኮ። እና ይህንን ጸጋ ስናጣ ነው እኮ የአካላዊ ሕይወታችን ራሱ የማያበቃው። እና በአካላዊ ሕይወት እስካለን ድረስ ይህን ጸጋ ራሱ ማጣጣም ትልቅ ነገር ነው። እና ይህንን ደግሞ ማጣጣም የሚያችሉ አንዳንድ ወገኖቻችን አሉ፣ በበሽታ ምክንያት ይህንን ማድረግ የማይችሉ እና ይህንን
ራሱ በጥልቀት አየር መሳብና ማስወጣት ልብ ብለን የማናየው ነገር ግን ፍጹማዊ ወይም ደግሞ ከጸጋ ሁሉ ታላቅ ጸጋ እንደሆነ ብዙዎቻችን የምንረዳ አይመስለንም። ለምን ከእንቅልፋችን ስንነሳ እንስባለን፣ እናስወጣለን። ያውም የምንስበውና የምናስወጣውን ልብ ብለንም አናየውም። እንዲሁ ላይኛውን ብለን እናስወጣለን። ግን ያቺ ናት እኮ እንድንራመድ፣ እንድንንቀሳቀስ፣ እንድናወራ የሚያደርገንና ይህንንም ቀላል ነገር አድርገን አንውሰደው። ታላቅ ስጦታ ነው፣ ታላቅ ጸጋ ነው እና ይህንን ጸጋ እናጣጥም። እሺ፣ እናመሰግናለን ስለተከታተላችሁን። ከልብ ከልብ ነው የምናመሰግነው። ደህና ሁኑልን። ተመልሰን መጣን። አድማጮቻችን ጣቢያው ትርታ ኤፍኤም 97.6 ነው። ፕሮግራሙ ደግሞ ሰዋሰው ቅምሻ። አሁን ሰዓታችን ደግሞ ድንቃ ድንቅ መረጃን ወደ እናንተ የምናቀርብበት ነው። እንደተለመደው በየሳምንቱ አሹ ድንቃ ድንቅ መረጃዎችን ወደ እናንተ የሚያደርስበት ሰዓት ነው። አሺ እጅ ከምን የዛሬው እንኳን እንደሌሎቹ ሳምንታት ከግለሰብ ጋር የተያዘ ሳይሆን በአንድ ሀገር የተከሰተ ጉዳይ ነው። በዚህ ሳምንት የተሰማ ጉዳይ ነው። በፖርቹጋል የባህር ዳርቻ 500 ሚሊዮን ዩሮ የሚያወጣ ኮኬን ተይዟል። ከባድ ነው ማለት በጣም ብዙዎችንም እንዴ ያስባለ ጉዳይ ነው። በዚህ በአትላንቲክ ውቅያኖስ የፖርቹጋል የባህር ዳርቻ አቅራቢያ በተደረገ የተቀናጀ የጸጥታ ኦፕሬሽን ነው ከ2.6 ቶን በላይ ኮኬን እንደተያዘ፣ በጎዳናዎች ላይም እስከ 500 ሚሊዮን ዩሮ ሊያወጣ እንደሚችል ይህ የእጽ ዝውውር ተበትኖ መያዙን የጣሊያን ድንበር ፖሊስ ያስታወቀው። ብዙ ነው። በጣም ሚሊዮን ዶላር በጣም ማለት ይህን ያክልም ሲከማች እንግዲህ ያለውን የኮኬን አዘዋዋሪዎቹን ቅንጅት ነው የምታየው። በጣም ብዙ ነው እንግዲህ የዚህ ሁሉ ብር ዋጋ የሚያወጣ እጽ ማለት በጣም ብዙ ነው የሚሆነው በሳይዙ እጅግ በጣም ብዙ ነው። ከዛ ደግሞ አሁን በዚህ ከእጽ ዝውውር ጋር ሰዎች እየተያዙ አይደለም። ሩሲያን ባሳለፍነው ሳምንት ድመቶች ነበሩ ሲያዙ የነበሩት። እጽ የሚያዘዋውሩት ድመቶች ናቸው። እንግዲህ ሰዎቹም የተለያየ ቴክኒኮችን እየተጠቀሙ ዘዴዎችን እየቀያየሩ ኮኬኖች እንግዲህ ከአንድ ሀገር ወደ አንድ ሀገር ብዙ ጊዜ እንደውም ኤርፖርት ላይ ሲያዙ እናያለና የሚያልፍበት መንገድ በጣም የሚገርም አስደንጋጭ፣ የሰው ልጅ ይህን ያክል ድረስ ያስባል ወይ የሚያስብል ነገሮችን ነው ሲያደርጉ የምናየውና ይህ ደግሞ በጣም ብዛቱን በራሱ የሚያስገርም ነው። ልክ ነው። ይሄኛው እጽ የተገኘው ለክፍት ውቅያኖስ ጉዞ በተሰራች ፈጣን የጎማ ጀልባ ላይ እንደሆነ ነው የተነገረው። ታዲያ እነዚህ አሽከርካሪዎች ከደቡብ አሜሪካ የሚመጡ ግዙፍ መርከቦች ውቅያኖስ ላይ የሚተዉትን ህገወጥ ጭነት ለመሰብሰብ የሚጠቀሙበት እንደሆነም ተገልጿል። በስፔን ፖርቹጋል የጸጥታ አካላት ትብብር ነው እንዲሁም በጣሊያን ብሬሻ ከተማ አስተባባሪነት ነው በተካሄደው እጅግ ሰፊ ዘመቻ ጀልባ ላይ የነበሩት 4 ግለሰቦችም የተያዙት። የጣሊያን የመገናኛ ብዙኃን በሳምንቱ አጀብ ሲሉ የዘገቡት ጉዳይ ይሄ ነው። ታዲያ ተጠርጣሪዎቹ 2 ስፔናውያን፣ ለሌሎቹ ደግሞ የጂብራልታር ነዋሪና በጣሊያን የሚኖር የአልባኒያ ዜጋም እንዳለበት ጭምር ነው የተሰማውና በዚሁ ከቀጠለ ነገሮች እጅግ በጣም የሚከፉ ይመስላል እና በዚህ ሳምንት ብዙዎችም ዓለም ከተደመመበት ዜናዎች መካከል አንደኛው ይሄ ነበር። ናትዬ አመሰግናለሁ። የሚገርም መረጃ ነው፣ የሚያስደንቅም ነው። በእርግጥ እንዳልከውም ደግሞ በግለሰብ ደረጃ ሲሆን በሀገር ደረጃ የሚገርም መረጃን ሰጠን። አሽዬ በጣም እናመሰግናለን። አድማጮቻችን እንዲህ ያለን እንግዲህ ሰዋሰው ቅምሻችንን ልናገባድድ ሰዓታችን ደርሷል ማለት ነው። እኔ ናትናኤል ምትኬና አሸናፊ ሰለሞን በጋራ ሆነን ፕሮግራሙን እያጋፈረን እስከዚህ ሰዓት ቆየን። በቀጣይ የትርታ ኤፍኤም 97.6 ፕሮግራሞች ይቀጥላሉ። እኔና ሺው ግን ከወዲሁ እንሰናበታለን። በቀጣይ ሳምንት እስክንገናኝ ድረስ ቸር ሰንብቱ እንላለን። ሰላም ቆዩን። ሰዋሰው ቅምሻ
ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት